ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክ መከታተል ላይ የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን ልንጀምር ነው። አብራችሁ እንድትቆዩ እንጋብዛለን። ተመልካቾቻችን በዛሬ ወቅታዊ ጉዳይ ዝግጅታችን እንዳሳቸው ከበድ ያሉ ጉዳዮች አሉን። የፕሬዝዳንት ታደሰ ወረደ ልዩነት ከመቼ ጀምሮ ነው የሚለውን ጉዳይ ትልቅ ሽፋን ሰጠዋለን። ዛሬ ወድ ወረደ እንዴት ነው ሚዲያ የሚጠቀመው? ምን ልዩነት አለው? ከፌደራል መንግስት ጋር ያለው ግንኙነት በወቅቱ በዚህ ሰዓት ላይ ከፌደራል መንግስት ጋር ያለው ግንኙነት ምን ይመስላል? ወደ እናንተ የምናደርሰው ጥብቅ መረጃ አለ። ተመልካቾች የፕሪቶሪያ ሰላም ስምምነትን ወደ ኋላ ሄደን እንቃኛለን። የተቃጠለው የፕሪቶሪያ ሰላም ስምምነት ምን ይመስላል? እድሉ ምን ይመስላል? ምን ማድረግ ነበረባቸው? ዛሬ የት ነው ያሉት? እነግራቸዋለን። ተመልካቾች የአማራ ትግል እየተጠናከረ ነው። ብልጽግና እንደማያሸንፈው ተረጋግጧል። በብዙ መንገድ ያረጋገጠ አማራ ህዝብ ልጆቹን ዛሬ ሲያስመርቁ ውሏል። የምስራቅ አማራ ታጋዮች ዛሬ ሲመረቁ ውሏል። ስለዚህ ጉዳይ እነግራቸዋለን። የምርጫ ቦርድ ማከናወን ትችላለህ ብሎ ፍርድ ቤቱ እገዳውን አንስቷል። የስምረት ውሳኔ ተከትሎ ምርጫ ቦርድ ኦፍላ ራያ ሄደም አላማጣ ሄደም ምርጫ ማከናወን ትችላለህ ተብሏል። ሌላ ከዚህ በተጨማሪ አፋር ሐራ መሬት ባለፈው ወደ አዲስ አበባ ሄዱት ከመቀለ ወደ አዲስ አበባ ሄዱት ጀነራሎች ምድባቸው ታውቋል። የመከላከያ የነ ብርሃኑ ጁላ መስሪያ ቤት ምድባቸው ነግሯቸው ዛሬ ሙሉ በሙሉ ማን የት እንደሚመደብ ተነግሯቸዋል። ስለዚህ ጉዳይ ነግራቸዋለን። ተመልካቾች አብራችሁን ቆዩ። ዲሲ እዚህም ሰላማዊ ሰልፍ ተካሂዷል። ዩቲዩብ ላይ ያላችሁ ዞት እንደምታደርጉት ስትገቡ ላይክ ማድረግ አትርሱ መጀመሪያ። ከዛ እንግዶች ሆናችሁ ሰብስክራይብ አድርጋችሁ ጆይን አድርጉ ቤተሰቡ ነው። በተረፈ ሚዲያውን ደግፉ። መደገፍ የምትችሉ የዚህ ሚዲያ ደጋፊዎቻችን ዘወትር ስለምትደግፉ እናመሰግናለን። ሚዲያችሁን በመደገፍ አብሮነታችሁ እንድታሳዩ አጋርነታችሁ እንድታሳዩ ጠይቃለን። እናመሰግናለን። ደግሞ ለሁሉም መጀመሪያ ሐራ መሬት ተብሎ በተለምዶ የሚጠራው አፋር ሆኖ ትግራይ ወጋለው ብሎ የነጻድቃን ጌታቸው ረዳ ታጣቂ ቡድን ለማጠናከር ብርሃኑ ጁላ መስሪያ ቤት ጠንከር ያለ ስብሰባ ሲያከናውኑ ሰንብቷል። ባለፈው ሳምንት ወደ አዲስ አበባ የሄዱት የተጋሩ የትዴፍ አመራሮች የነበሩ አንድ አመት ከምናምን መቀለ ዝም ብሎ ቤት ተቀምጠው የነበሩ ሙሉ እንክብካቤ ሙሉ ጥቅማቸው ተማልቶ የነበሩ አዲስ አበባ ከሄዱ በኋላ ህወሓት ገፍቶናል፣ ሰራዊት አግድሎናል የሚለው መግለጫ ሲሰጡ የነበር ሰሞኑ ነበር። በጣም ብዙ ያው ምግበይ በልካቸው ስለነገራቸው እዛው መሄድ አልፈልግም። አሁን ከነዛ ውስጥ ሶስቱ ወደባተ ኮሎኔል ወደባተ ብርጋዴር ጀነራል ጉዕሽ ገብረ ብርጋዴር ጀነራል ከበደ ፈቃዱ ኦፊሻሊ ወደ አፋር መቀላቀላቸው እና በመከላከያ ምድባቸው እንደተነገራቸው ዛሬ አረጋግጠናል። የስራ ምድባቸው ከነገ ጀምሮ የትኛው ምን ይመራል የሚለው ዝርዝር አልተነገራቸውም። ግን ኦፊሻሊ ወደ አፋር የሐራ መሬት የሚባለው ትጥቅ እንዲቀላቀሉ በመከላከያ ዛሬ ተነግሯቸዋል። ሙሉ ውሳኔ ተወስኖ ሶስቱ ወደ አፋር ይሄዳሉ ተብሏል። አንደኛው ነበር ወለጋ ሚሉት በኒክኔሙ እሱ እዚህ ውስጥ አልተጠቃለለም። ምናልባት አዲስ አበባ ሊሆን ይችላል ወይ ፍቃደኛ ሊሆን ይችላል ማለት ነው። እነዚህ ግን መዛ መመደባቸው ተረጋግጧል። የብርሃኑ ጁላ መስሪያ ቤት ነው ምድቡን ያከናወነው። ይሄ የሰማ ነው። አንዳንዶቹ አሁን ከጠቀስኳቸው ሰዎች አንዳንዶቹ ከአፋር ካለው ለምሳሌ ወደንጥሮ ከሚባለው ትንሽ የአእምሮ ችግር ማለበት ነው የሚሉት ሰውዬው እሱ ጋር አይስማሙም ተብሏል። ስመት እርስ በርሳቸው ስለሚተዋወቁ ማለት ነው። እንዴት ብሎ አብረው ሊሰሩ እንደሚችሉ ግን አይታወቅም። እነዚህ ተጋሩ ወደ ሐራ መሬት ብለው ሲሄዱ ተጋሩ እዚህ ዋሽንግተን ዲሲ ደግሞ ድምጽ እያሰሙ ነው የዋሉት። እንግዲህ በዛሬ ይሄን እነካካለን።
የዋሽንግተን ዲሲ ሰልፍ ስቴት ዲፓርትመንት ላይ የነበረው ጥያቄው ደግሞ ዛሬ እንግዲህ 5 ዓመት አልፏቸዋል። ተጋሩ ስቴት ዲፓርትመንት በትግራይ ጉዳይ ብቻ በትግራይ ጉዳይና የፌደራል ጉዳይ ብቻ በሚያደርጉ ሰላማዊ ሰልፍ የፕሪቶሪያ ሰላም ስምምነት ይፈጸም፣ ማህበራዊ አገልግሎት በአግባቡ ይድረስ፣ ባንክ ሲስተም፣ ነዳጅ፣ የሰራተኛ ደሞዝ በተመለከተ ምናምን ሉዓላዊነት ይከበር የሚሉ ድምጾች እየተሰሙ ነው እና ስቴት ዲፓርትመንት ዛሬ የነበረው ነው። እንግዲህ ይሄ ድምጽ እያሰሙ ውሏል። እዛ ላይ ወደ ሌላ ጉዳይ አልፋለሁ ተመልካቾች። ወደ ወረደ ሶሻል ሚዲያ በሙሉ ወደ ወረደ የስልጣን ጉዳይ ወደ ወረደ ሊነሳ ነው ምናምን ነው የሚሉ ቶታሊ በሙሉ ወደ ወረደ ማን ነው ወደ ስልጣን ያመጣው እንዴት አጀንዳ ሊሆን ቻለ የሚለው ነው። ወደ ወረደ ተንኮለኛ ነው ኖርማሊ ማለት ጌታቸውም ያውቃል። ጌታቸው ከውስጥ በደንብ አድርጎ ከደብረጽዮን በላይ ጌታቸውን ከመቀለ ያባረረው ወደ ወረደ ስራ ነው። እሱ ነው ጌታቸውም ያውቀው ይመስለኛል። እኔ ተናግሬዋለሁ፣ በብዙ መንገድ በትግርኛ ተናግሬዋለሁ። ወደ ወረደ ሚዲያ ላይ ሌላ ሰው ነው፣ በውስጥ የሚሰራው ሌላ ሰው ነው። አሁን ግን ከማን ጋር ሆኖ ነበር? ከሰራዊቱ ጋር ከህወሓት ጋር ሆኖ ነው። በጣም አጭበርባሪ መሆኑን የምታውቁት ህወሓት 2 ነው ይል ነበር መጀመሪያ። በጌታቸው ረዳ ዝምራሕ ህወሓት፣ በዶክተር ደብረጽዮን ዝምራሕ ህወሓት እንደዛ ይል ነበር። ያጭበረበረ ማለት ነው። ያቋል፣ ግን ውስጡ ያቋል። ጌታቸው የሚባል ህወሓት እንደሌለው ያውቃል። ይሄ ሚሊዮን የሚቆጠር የትግራይ ህዝብ በሳተላይት የሚከታተለው ፕሮግራም ነው። ዩቲዩብ ላይ ያለው አይደለም። በሚሊዮን የሚቆጠር የትግራይ ህዝብ የሚከታተለው ነው። ይሄ ሰውየው ስብዕና ነው። ምንም ይደረግ አይችልም። በቃ ይሄ ነው ብሎ ቆረጥ ያለ ውሳኔ እንደዚህ መወሰድ አይችልም። ወይዘር ነው የሚያየው እንደዚህ ወዴት የሚያዘነብል ይመስላል። ወይዘር ወዴት ሊነፍስ ነው? ንፋስ ወደዚህ ከነፈሰ አብሮ ለመሄድ ማለት ነው። በፍጹም 1993ም እንደዛ ነው። 1993 በኢትዮጵያ አቆጣጠር እነስዬ እነተወልደ እነ ገብሩ አስራት ኮምፕሊትሊ ወደዚህ ሲሄዱ እሱ መሀል ላይ ሆነ እና ምንድነው የምታደርገው? ውሳኔ ምንድነው? ያው እነሱ ኦሬዲ አቋማቸው ከተነገራቸው በኋላ ሰራዊት ይሄ ታሪክ ነው የማወራው። ያኔ ኮሎኔል ነው ወደ ወረደ ምንድነው አቋም ሲለው መለስ ፊት ነው የተናገረው ነው የተባለው። እና ኦሬዲ እነሱ እንደተሸነፉ መለስ እንዳሸነፈ ሲያቅ በቃ ጊዜ ስጡኛ፣ በአንድ ቀን ወስኛ አይደል ወደዛ ሄድኩትና በአንድ ቀን ወስኜ ወደዚህ አልመጣም፣ ጊዜ ስጡኛ አላቸው። ኦሬዲ ሄዶ መሀል ላይ ስለነበር ኦሬዲ ጊዜ ስጡኛ አለ። በአንድ ቀን ዛሬ እሺ አልልም ማለት ተጀመረ። እንደዛ መሀል ሁሌ እንደዚህ ላይ ነው ሲጫወት፣ እንደዚህ አይነት ጌም ነው የሚጫወተው። ተኝቶ ማሰብ የሚችል ብቸኛ ሰው ትግራይ ውስጥ እኔ ከዚህ በፊት ተናግሬዋለሁ። ተኝቶ ተንኮል ማሰብ የሚችል ጠቅላላ ማሰብ የሚችል በእንቅልፉ ወደ ወረደ ነው። እኔ ዛሬም ልድገመው። አጋጣሚ ሆኖ ግን አሁን ያለው አትሞስፌር ለእንደዚህ ተኝቶ ተንኮል የሚታሰብበት አለም ትግራይ አውት ነው የምትባለው። ባለፈው ሰርቶለት ሊሆን ይችላል ጌታቸውን በማባረር አሁን በጣም ክሪቲካል ታይም ላይ ለዛውም ራቆቱ የቀረሰው ነው። ምንም ከጌታቸው ጋር አሁን ሰሞኑ በተለያየ ሚዲያ ሰምታችሁ ሊሆን ይችላል። አንደኛ ወደ ወረደ ህወሓት ተወካይ ነው። ፕሪቶሪያ የሄደው ህወሓት ቲፒኤልኤፍ ነው። ምንድነው ፕሪቶሪያ የሄደው ቲፒኤልኤፍ እናንተና ተባብለው ጊዜያዊ አስተዳደሩ የማን ነው? ይህ ህወሓት ነው። ጊዜ ያለው ወደ ወረደ ስልጣን ላይ ካሁኑ ጀምሮ ያስፈራራቸው ነው። እንደዚህ ከሆነ እንደዚህ ያደርጋል፣ እንደዚህ ከሆነ ምንም ያስፈራራው ነገር የለም። ፎርዛት ማተር ማለት ነው። አሁን ሚስጥር ተካፋይ ከነበረ ሚስጥር ወይ ከልክለውት ይሆናል ወይ ሊከለክሉት አስበው ይሆናል ምናልባት እንጂ ምክንያቱም ሙሉ ነገሩ ያልተቋረጠ እሱ ነው። ዛሬም ድረስ ቲፒኤልኤፍ የሚያውቅ አይመስለኝም። በአንድ በኩል ቲዲኤፍም ይጠረጥሩት ይሆናል፣ ግን ማያውቁ ይመስለኛል። ከብርሃኑ ጁላ ጋር ጥብቅ ግንኙነት አለ። ዛሬም ድረስ የስራ ግንኙነት አላቸው። ሊኖራቸው አይችልም በዚህ ሰዓት። እውነት ነው፣ ጊዜ አስተዳደር ነው። የስራ ግንኙነት ቢኖራቸው ከወታደራዊ ጋር ግንኙነት ሊኖራቸው አይችልም። የትራንስፖርት ሚኒስቴር የኢትዮ ቴሌኮም ምናምን ሊኖራቸው ይችላል። አሁን ትግራይና ፌዴራል ጋር ያላቸው ኢትዮ ቴሌኮም እና አየር መንገድ ነው ያለው። ደሞዝ የለም። የፌዴራል በጀት አህመድ ሺዴ ጋር ፋይናንስ ግንኙነት የላቸው፣ ከትግራይ እንትን ጋር ግንኙነት የላቸው።
ነዳጅ ድርጅት ግንኙነት የለም ከትግራይ ጋር ሙሉ በሙሉ ዘግቶታል። ምንድነው ያለው? ባንኪንግ ሲስተም የለም። ብር ወደ ትግራይ አይገባ። ከትግራይ ወደ አዲስ አበባ ይመጣል እንጂ ተሰብስቦ ለመሄድ አሁን የሚሰበሰብ ብርም የለም። አሁን ያለውም እዛው አይልክም እንጂ ከቻለ ከትግራይ ወደ አዲስ አበባ፣ ከአዲስ አበባ ግን ወደ ፌዴራል ይሄ ብሔራዊ ባንክ ሁሌ እንትን የሚያደርገው ብር አይልክም። ስለዚህ ባንኪንግ ሲስተም ከሌለ ነዳጅ ትግራይ ከዘጋ መንግስት ሰራተኛ ከአህመድ ሽዴ ቢሮ በየወሩ የሚላከው የፌዴራል በቃመሩ መሰረት የትግራይ ድጎማ በጀት ከሌለ ወድ ወረደ ፕሬዚደንት እየተባለ የሚጠራበት ምክንያት ምን አለ? ማንና ምን ከማን ጋር ለማገናኘት? ትግራይ ጋር ከፌዴራል ጋር ኢንትሪም አድሚኒስትሬሽን የሚባለው በፌዴራል መንግስትና በቲፒኤልኤፍ መካከል ፕሬዚደንት ተሾመ የሚባለው ይሄን ፋሲሊቴት ለማድረግ ነው አንደኛው ጉዳይ። ስለዚህ ይሄ ቆመ ማለት ዝም ብሎ አንድ 50 አለቃ ነው፣ አንድ አርሶ አደር ነው ፕሬዚደንት ቢባል ትግራይ ውስጥ ገብቶ ምንም እኩል ነው፣ ምንም አገልግሎት አይሰጥም። ያኛው አገልግሎት አይሰጥም ለፕሮቶኮል ካልሆነ በስተቀር። ይሄን ማወቅ አለበት እሱ። ኤፕሪል 8 አይደለም ያልከው? ኤፕሪል 8 ይመስለኛል ሹመት የተሾመው። ጋፕ ነበር፣ አንድ ወር ምናምን ጋፕ ነበር ከጌታቸው መሄድ ጋር ይመስለኛል። ወደ አንድ ወር አሁን 23 24 ቀን ምናምን ቢቀረው 23 ወይ 22 አካባቢ እና ሊነሳ ነው። በአማርኛም በትግርኛም በሙሉ ትንታኔ ወድ ወረደ ነው ያለው። ሊነሳ ነው፣ ህወሓት እንደዚህ ያለው፣ ደብረጽዮን እንደዚህ ያለው፣ ካውንስሉ እንደዚህ ያለው የሚል ወሬዎች አሉ። ጥንቅቅ ያለው ውሻ። አንደኛ እነሱ አጋጣሚ ንቀውት እንደ ሲሪየስ ነገር ስላላዩት ንቀውት ዝም አሉት እንጂ ኢንቴንሽኑ የወድ ወረደ ኢንቴንሽን ከባድ ነው። ከባድ የምሬን ነው። ድምፅ ወያኔ አለበት አለው። እዛ ድምፅ ወያኔ በእጁ ስር ነው። ትግራይ ቲቪ እሱ አለበት። ራሱ ሰሞኑ ሾሞ የለ እንትና አንጋፋው ጋዜጠኛ የሚዲያ ባለሙያ የኢቲቪ ምክትል ስራ አስኪያጅ ነበር፣ ተሻለ ሲመራው የነበረ ትግራይ ቲቪ አንስቻለሁ ብሎ ሌላ ሾሞ የለ ሰሞኑ። በሱ ቁጥጥር ነው ያለው ማለት ነው። ቢፈልግ ሄዶ መግለጫ ለትግራይ ህዝብ የሚመለከት ነው፣ ቲዲኤፍ የሚመለከት ነው፣ እኔ የሚመለከት መግለጫ ይሰጣል ያለው ኮንሰርን ካለ። እንደዛ ነው። ከዛ ውጭ ግን በተንኮል እየተጣጠፉ ምናምን እንደዚህ ያደረጉ በፍጹም አሁን የሚሰራበት ጊዜ አይደለም። አንደኛ ባለቀ ሰዓት ላይ አጋጣሚ ሆኖ እና መጥራት ያለበት እየጠራ ይሄዳል። አንደኛ ጉዳይ የወድ ወረደ የህወሓት ተወካይ ነው። መቀሌ ያለው ህወሓትን ወክሎ ነው። አለቀ ደቀቀ። መቼም አብይ አስቀምጠው ነው አይልም እንደ ጌታቸው ስህተት የሰራው እኔ አብይ ብቻ ነው እኔን የሚያወርደኝ ያለ ጊዜ ነው የተዋረደው አይደል? እኛ እዚህ ሚዲያ ላይ ስንነግረው አይደለም አብይ አይደለም ያስቀመጠ፣ ቲፒኤልኤፍ ነው ያስቀመጠ። እዚህ ላይ የቲፒኤልኤፍ ተወካይ ነው። without the consent and vote of TPLF እዚህ አትቀመጥም ስንለው ነበር። የጓደኞቹን እያንቋሸሸ ድርጅቱን እያንቋሸሸ አንተ ምን የት ማትደርሱ የምን አታመጡም እያለ አዲስ አበባ ሆኖ አሁን በቃ ነቅላቸዋል ይላል። መቀለ ሆኖ የተነቀለ ከመቀለ ተነቅሎ ሄደ፣ ፈርጥጦ ሄደ። አሁን አዲስ አበባ ሆኖ ያስፈራራል እዛ ላይ። እንዲሁ ጸሎት እንኳን እንዴት እንደሚጸልይ እንኳን አያውቅም። እዚህ በኩል የድሬዳዋ ከንቲባ እንዲህ ብሎ ይጸልያል። የኢፍጣር በዓል ምሽት እኔ ጸልይ አላውቅም። አጋጣሚ ግን ቢያንስ እንትኑን አውቀዋለሁ። እንዲህ ነው የሚባለው አይደል? እንደዛ ነው የሚባለው። አብይ እንደዚህ ብሎ ሲያስመስል፣ አብይም እኮ በእንደዛ አድጎ ሊሆን ይችላል። ግን ኦልሬዲ ሌላ ህይወት ውስጥ ነው። ፕሮስፐሪቲ እምነት ነው። አጠገብ ያሉት እንዴት አድርጎ ፕሮቶኮል እንኳን ያውቃል። እሱ ቀጥ ብሎ በተጠንቀቅ ቀኝ ግራ ብሎ ተጠንቀቅ ላይ ቆመ ይመስላል። እንዲህ ዘልዛላ ያደረገ ይሄ ድርጅት ነው። ከመስመር የወጣ ጊዜ ማለት ዲሲፕሊን ሳታከብር የህዝብህን የድርጅትህን ህዝብ ሊያከብር ከድርጅቱ በላይ ድርጅቱ ለድርጅቱ ሟች ለድርጅቱ ኮሚትድ መሆን አለበት። አንድ የፖለቲካ ፓርቲ አባል ነኝ የሚል ነው። በቃ ድርጅቴ መድቦኛል ይባል። ድሮ እኮ እንደዛ ነበር እኮ። ኢህአዴግ ሄድና አምባሳደር ሆነ ይሏል። ሄደ ወረዳ አስተዳደር ከተባለ ድርጅቴ መድቦኛል ነው የሚለው። ከዛ መልሶ ያመጣዋል ደግሞ የትም አታመጣም እናንተ የትም አትደርሱ። አብይ ነው እንትን ያደረገኝ፣ አብይ ነው የሾመኝ፣ አብይ ካላነሳኝ ማንም ሊያነሳኝ አይችልም። አሽቀንጥሮ ነው የጣለ፣ አሽቀንጥሮ ነው የጣለ። ልድገምልህ፣ አሽቀንጥሮ ነው የጣለ። አፈርድም ያብልቱ እና ወድ ወረደም የቲፒኤልኤፍ ተወካይ ነው። ላሳጥረው ብዬ ነው እንደዚህ ላደርግ ምናምን የሚያደርገው ነገር የለም። እኔ በአንደበቱ አይናገርም። በአንደበቱ አይናገርም። ስብሰባ ማንም ሰው አጠገባቸው የሚሰበሰቡ ሰዎች ጠይቋቸው። ካውንስል አለ እጅ ያወጣል። ኖርማል
አንደኛ ለመክፈት እንደዚህ ያለ መቃወም እድል የለውም ይበሉታል እድል የለውም ውስጡን እንደ ውስጡ እንትን አምቆ ይዞ እጁን ያወጣል መቃወም ያለ በቲፒኤልኤፍ ታሪክ ትቃወማለህ ከዛ በማጆሪቲ ነው የምትበለጠው በማጆሪቲ ደግሞ ተገዝተህ የምትሄደው ቢያንስ ግን ልዩነት እዛ ታወጣለህ በልዩነት የወጣበት ስብሰባ የለው ወደወረደ ባለፉት አንድ ፕሬዝዳንት ከሆነ በኋላ ካውንስልም አለ የዘጠኙ የሚሰበሰብበት ህወሓትን ትዴፍ የሚሰበሰብ ምንም ልዩነት አሳይቶ አያውቅም ይሄ ቁማር ይሉታል ይሄ እሱ ፖለቲካ ይሉታል እኔ ቁማር ነው የምለው ይሄ ቁማር ነው የምለው እና ወጣ ብሎ ሄዶ እንትን ያደርጋል እና ይሄ አንደኛ ከብርሃኑ ጁላ ጋር ያለው ግንኙነት ለቲዲኤፍ መግለጽ አለበት ግንኙነት እንዳለው እኔ አውቃለሁ በዚህ አጋጣሚ አያስፈልግም እነሱ ግን መከተም የሚሉት ነገር አለ አብሮ የሚወጣ ተራራ እየወጡ ስለሆነ አብሮ መነጋገር አለበት ግንኙነት አለ ወይ ስለምን እንደምታወሩት እውነት የኢትዮጵያ መከላከያ ሰራዊት አባላት በነበሩበት ጊዜ ጓደኞች ነበሩ በጣም ኢንቲሜት ጓደኞች ነበሩ አሁን over the past couple of months or a year ago something አንድ አመት ምናምን ይሆናል ከዚህ በኋላ የትግራይና እንትን ፍሪክሽን ውስጥ ከገቡ በዚህ መሃል ላይ አንተ ፕሬዝዳንት ነህ ከአብይ ጋር ግንኙነት ሊኖር ይችላል ምክንያቱም የሆነ ቢያንስ ጊዜያዊ አስተዳደር ነኝ በሚለው ምክንያታዊ የሆነ ነገር ልታረግ ትችላለህ ከብርሃኑ ጁላ ጋር ምን ጉዳይ ሊኖር ይችላል ብርሃኑ ጁላ ሰራዊት መድቦ እንዲያከቦን ባለበት ሰዓት ጸለምቲ መጥቶ በርካታ ይሄ አስመላሽ ኮሚቴ ሐራ መሬት መከላከያ እዛ አሰባርቶ በሚወጋን ሰዓት አንተ ፕሬዝዳንት ሆነ ምን ጉዳይ አለ ከብርሃኑ ጁላ ጋር ምን ጉዳይ አለ ተብሎ ሊጠየቅ ይገባል እኔ በቀና ስሜት ነው የምናገር ይሄ የለኝም ወይ ይበል እኔ ግንኙነት በፍጹም ከብርሃኑ ጋር ተራው ይያላቅም ግንኙነት የለኝም ይበል እኔ አለኝ ማስረጃ አለኝ ነው ማለት ቲዲኤፍ ከፈለገ ይጠይቀኝ ምን ብሎ እኔ እነግራቸዋለሁ ግን ያቃሉ ይገምታሉ አንዳንዶች በተላልቆቹ ያቃሉ የሚል እምነት አለኝ እኔ to the extent በቅርብ አሁን በዚህ ባለፈው ሳምንት 2 ሳምንት አዋሬ ላይ ቤት ሰጥቶታል አብይ አህመድ ለቤተሰቡ አዋሬ ሴቶች አደባባይ ነው የሚባለው እዛ አካባቢ ካሉ ህንጻዎች ሰጥቶታል ቤት ለቤተሰቡ አዲስ አበባ ሙቪ ያደረጉ ቤተሰቦች አሉት የግል ቤተሰብ ማለት ነው ውሸት ነው ይበለና ይሄ ደግሞ በማንም ሚዲያ አሰማርቶ ውሸት ነው ይበለኝ ይሄ አይልም እርግጠኛ ነኝ አይልም ከዛ ውጭ ግን ይሄ የሰማነው ይሄ ሴንትራል ካውንስል የሚባለው 9 ካውንስል የሚባለው 3 ከቲዲኤፍ ማንም ያውቀው ነው ይሄ ሚስጥር አይደለም 3 ከቲዲኤፍ 3 ከቲፒኤልኤፍ 3 ከጊዜያዊ አስተዳደር ከሱ ያለበት ጊዜያዊ አስተዳደር ስለዚህ ሊቀመንበር ማን ይሁን እዛው ሊቀመንበር ደብረጽዮን ይሁን አሉ እሱ ምክትል ሊቀመንበር ነው ፕሮባብሊ ከዚህ በፊትም ግን ክሊርሊ አልተናገረም እንጂ እኔ ለምን ቼር አላደርገውም የሚለው ጥያቄ እንደነበረው ሰማለሁ ድሮ ነው የሰማሁት እኔ አሁን አይደለም ዘኦንሊ ጥያቄ ያነሳው እሱ እኔ ለምን ቼርማን አልሆንም ለምንድን ነው ደብረጽዮን የሚሆነው ከዛ በራሳቸው ሪኳየርመንት በራሳቸው ክራይቴሪያ አንተ ፕሬዝዳንት አንተ እሱ ቲፒኤልኤፍ ነው መዋቅሩ እሱ ነው አንተ እሱ በቲፒኤልኤፍ ስር ነው ፕሬዝዳንት የሆንከው እሱ ላይ የቲፒኤልኤፍ ሊቀመንበር እሱ ይመራዋል አንተ ምክትል ትሆናለህ ተብሎ ተባብነው ሄዱ ቀጠሉ ብዙ ስብሰባ ተሳትፏል ብዙ ውሳኔ አብሮ ወስኗል ተቀብሎ ማለት ነው ምክትል ሆኖ ደብረጽዮን በሌለበት ይሄ እየሰበሰበ ደብረጽዮን ባለበት ግን ይሄም ተሰብሳቢ ሆኖ ማለት ነው ከዛ ውጭ የለም እና ካውንስል አልሰበሰብም እዚህ አይነት ወታደራዊ ቲፒኤልኤፍም ቲዲኤፍም ሲሰበሰብ አልሰበሰብም ምናምን ቢል አይሰብሰብ ነው አንደኛ ማለት ጊዜው እየደረሰ ስለሆነ ምናልባት አስቀድሞ እንደዚህ ነው እኔም እንደ ጌታቸው ተነጥዬ ነው ሄድኩ ተባረሬ ነው ሄድኩ ለማለት ከሆነ ኤፕሪል 8 ያልቃል ማንንም እስከ ኤፕሪል 8 ይነቅለዋል የሚል እምነት የለም ቲፒኤልኤፍም ጥያቄ አላነሳው አንደኛ ኢሹ አይደለም ይሄ ስለ ፓወር ጉዳይ ስለ ስልጣን ጉዳይ ትግራይ ስልጣን የለም አሁን በዚህ ሰዓት በርደን ነው ትግራይ ስልጣን በርደን ነው ጭንቀት ነው ኃላፊነት እንዴት አድርጎ በዚህ ሰዓት እንደደነዘዙ አላቅም እንጂ ስልጣን ምንም ፕሬዝዳንት ሆንክ ጀነራል ሆንክ የዚህ አስተዳደር ሆንክ ቀበሌ አስተዳደር ሆንክ ስልጣን መጥፎ ነው በዚህ ሰዓት ኃላፊነት ለሚገባው ማለት ነው ለሚዘርፍ ለመጠቀም የሆነ ነገር አገኛለሁ ካለ ግን ጎልደን ኦፖርቹኒቲ ነው ክራይሲስ ውስጥ ነው ሰው ሀብታም የሚሆነው
ቀውስ የተፈጠረ ተጠያቂነት የሌለበት ቼክ ኤንድ ባላንስ በሌለበት ጊዜ ዘርፈ ለመሄድ ጠቃሚ ነው። ከዛ ውጭ ግን በክራይሲስ ጊዜ 1 ሚሊዮን የትግራይ ህዝብ በየበረንዳው ተበትሮ ባለበት ሰዓት የትግራይ ሉዓላዊነት እንዲህ እንደ ፕላስቲክ ተጨብጣ ተቃጥላ ባለችበት ሰዓት እኔ እንደዚህ ካልሆንኩ የሚል ይሄ ሌላ ህይወት ውስጥ ያለ ማለት ነው። ከዛ ውጭ ደግሞ ከኤፕሪል 8 በኋላ እኔ ፕሬዝዳንት ሆኜ ልቀጥል ካለ ግን ያ አደጋ ነው። ጤናው ነው መመርመር ያለበት። እኔ እስከ ኤፕሪል 8 ስልጣኑ ማንም ይቀማዋል ራሱ ካልወረደ ማንም ይቀማዋል ብዬ አላስብም። ቢያንስ 1 አመቱን ያከብሩለታል። ከዛ በኋላ ግን የቲፒኤልኤፍ ቦታ ነው ቦታው ማለት የገሌ ቦታ ነው የሚባል አይደለም። የቲፒኤልኤፍ መጥቶ ቢጠይቀው እኔ ነኝ ያስቀመጥኩ ተነስ ነው የሚባል። አልነሳም ከተባለ ያው ጉዳይ ነው። በችባይ አልነሳም አይልም። ሌላ ጉዳይ ስለሆነ ማለት ነው አይባልም። ትግራይ ውስጥ አንደኛ ማለት ሞራል የለውም፣ ህግም አይፈቅድለትም። ከህግ በላይ ደግሞ ሰው ይላል ወይ ነው ሰውዬውስ እንዲህ ለማለትስ ሞራል ብቃት ከየት ያመጣዋል ነው። እና አንደኛ ይሄ የሚያሳየን አንድ ጉዳይ ከቲዲኤፍ አካባቢ ያው ሚስጥር እያጋሩኝ አይደለም የሚል ስሜት አለው። እውነት ነው። እኔም በሆን አላጋራው እኔም በሆን እስከማጋራ ድረስ አጋራዋለሁ። ከብልጽግና ጋር ከፌደራል ጀነራሎች ጋር ይገናኛል ብዬ ካሰብኩኝ በኋላ ግን እኔ ሼር አላረግም። እንዲያውም አንዳንዱማ ሰላም ሊልም አይችልም። ሰራዊት አሰማርቶ በአፋር ሐራ መሬት እያለ እየወጋ በሞርታር በመካናይዝድ እየወጋ የሚያድር በድሮን የሚወጋ ጸለምቲ ይህን ሁላ ጦር ግንባር አድርጎ እያዋል እና 360 ከቦ የብርሃን ጁላ ጦር ነው ትግራይን ከቦ ያለው። የብርሃን ጁላ ከቦት ባለበት ሰዓት ወድ ወረደ ምን ኩክ ሊያደርግ ነው? ከብርሃን ጁላ ጋር ምን ጉዳይ ሊኖረው ይችላል? ምን ሊወያይ ይችላል? እና ሚዲያ ላይ በነገራችን ላይ እንዳልኳችሁ ስብሰባ ላይ እጁ ያወጣል፣ ችግር የለበትም። እኔ በብዙ መንገድ ይሄ ሚዲያ ብቻ ሳይሆን በተለያየ መንገድ አረጋግጡ፣ ምንም ችግር የለበት፣ እጁ ያወጣል። በልዩነት ወጥቶ አያውቅም እያንዳንዱ ስብሰባ ላይ እና he tries to separate እና to create division within TPLF ስራ አስፈጻሚ አካባቢ ያሉ ማዕከላዊ ኮሚቴ አካባቢ በሆነ አጋጣሚ ስልጣን በተለይ ጊዜያዊ አስተዳደር ውስጥ የገቡ አንዳንዶቹን መያዝ ይሞክራል። ማንንም ያውቀው ነው። ይሄ ምስጢር አይደለም ማወራው። ቤት የተሰጣቸው ምናምን ጥቅም ላይ ምናምን ሄዶ ጋም አድርጎ ሊወስዳቸው ይፈልጋል። አልገባቸውም። እነሱ እንደዚህ የሚያደርጉ እኮ አልገባቸውም እንጂ እገሌ እና ተመለስ ወደ ህወሓት ነው የሚባሉት። TPLF ነው እዛ የሚያደባቸው። ባይቶና TDF ምናምን ቦታ አላቸው እዛው አላል ማን ባይቶና አለ የነበረ መሰለኝ። እኔ ግን ፖለቲካ ፓርቲዎች አሉ ሌሎች እና GSTS የሚባል አለ ነበር አላቅም አሁን። ስለዚህ ኮታው TPLF ኮታው ስላለ እገሌ ብሎ ሰጥቶታ እነሱን መጥቶ መመለስ ነው። እጠግባለሁ ካለ ማለት ነው። እኔ በዚህ መንገድ የአብይ ደጋፊ ሆናለሁ የአብይ አቃጣሪ ሆናለሁ የሚል ካለ ተመለስ ነው ዳይ ነው የምትባለው። ካላወቁት ነው የምናገረው። ይሄ ካላወቁ ምክንያቱም ቦታ የሰጣቸው ጥቅማጥም ካለው ቪኤት ካለው በዚህ ጊዜ ቪኤት በቦዲጋርድ ገባለሁ ወጣለሁ ብለ እንደ ትልቅ ክብር ካየው ትግራይ ውስጥ ተበላሽታል ማለት ነው፣ ተዋርዳል ማለት ነው። ሰው አካሪ የሚባል ወጣ ስትል በ10 ሺዎች የሚቆጠር 40 ሺህ 50 ሺህ ተፈናቃይ ያለ ዳስ ውስጥ ክረምትና ፀሐይና በጋ የተፈራረቀበት ቁርና ዝናብ የተፈራረቀበት ያለ ህዝብ አለ። እስከዛ ድረስ ነው የምንሄደው። እና ከዚህ በፊት እንዳልኳችሁ ዝም ብዬ ለማረጋገጥ ነው። ከትላንት ወዲያ የአፄ ዮሐንስ እንትን ላይ እኛ ለሰላም ቅድሚያ እንሰጣለን፣ ማክሲማም ጥረት እናደርጋለን። ከዛ ውጭ ግን ጎን ለጎን ክብራችን ለማስጠበቅ እንዘጋጃለን ብሏቸዋል። ከትላንት ወዲያ ነው የአፄ ዮሐንስ 137ኛ ዓመት የሞት መስዋዕትነት ቀናቸው የተከበረበት ጊዜ ማለት ነው ሲዘክር። ታዲያ ምን ማለት ነው? እኛስ ምናል ሁሉም ስሩ፣ እግረ መንገድ ግን እጃችሁን እጅ መስጠት ክብር አይደለም። ሉዓላዊነት መስጠት ክብር አይደለም። ህዝብ ማዋረድ ክብር አይደለም። ታሪክ ማዋረድ ክብር አይደለም። ለራሳችሁ ስትሉ ለህዝባችሁ ስትሉ ጎን ለጎን ራሳችሁን ተጠንቀቁ። ራሳችሁን ፈርጣማ ሁኑ፣ ተከላከሉ፣ ለመከላከል ዝግጁ ሁኑ። ማንንም የትግራይ ጀነራል በሉት ወታደራዊ ፖለቲካዊ አመራር እዚህ ሲመጣ እቺን ቋንቋ ነው ተናግረው የሚመጣው። ለማነጻጸር ነው። ሰላም አማራጭ ግን ሰፊው ምቅላሳ ላይ ዘላ ሰላም ዋላ ምሽት ተወደት
زيت تعصل عينة تخانا خيكا بزيت تنخوت بزيت تعصل درجة تخانا خيكا كتحزال لك سمسرت يماك شرعي تخانا خينا نحزال لنا تخانا خينا وتتسفر نسحر لنا تخانا خينا وتبدأ تفريات كتمس طبعا بيت الشكرات حماق كون حنا زولو زخل الشكرات حماق كيم روحنا ناف سلام بسلام كتفتح قولنا كلنا كتخلنا كلنا نقر كتقبر المسعر اللي راه يقمت يأمن لذيك تعاور يخوني إلى قمت مدارة درتنا تموانا سيبو داي عوضي تماما إلى قمت يأمن ذيك شاف زي كنا دما زغط أول تدالي خالتنا بتعمي الله يبغاني كذا بز قطعمي كذا خريد لي እንግዲህ ወድ ወረደ የሚለው የኛ ፓርትነሮች የፕሪቶሪያ ሰላም ስምምነት ፓርትነርስ ፌደራል ማለት ነው እኛ ለሰላም ዝግጁ መሆናችን ሰላም ላይ መስራት እንዳለብን ይሄን አስረግጠን ነው የምናገረው ጥረታችን እሱ ነው ይሄ አቋማችን ደግሞ የኛ ፓርትነርስ ካውንተርፓርት የኛ ካውንተርፓርት የሚገባቸው ይመስለኛል የሚየሰሙን ያለ ይመስለኛል ካልሆነ የማይሰሙ ከሆነ ግን ሌላ አደጋ ሊመጣብን ስለሚችል ጎን ለጎን መዘጋጀት በጣም ምን ያህል በጣም ወሳኝ መሆኑ ማሳሰብ ፈልጋለሁ ነው ያለው ትግራይ ይሄ የትግራዋይ አቋም ነው የታደሰ ወረደ ብቻ ሳይሆን ሁሉም ትግራዋይ አቋም ነው የማንም ትግራይ ከባንዳ በስተቀር ከሀገር ሻጭ በስተቀር የብልጽግና አገልጋይ ካልሆነ በስተቀር የሁሉም ትግራዋይ አቋም ነው ማንም ጦርነት ማንም አይፈልገው ማንም ጦርነት የሌለበት ሀገር ለምሳሌ አሜሪካ አለ እዚህ ማለት ከኢራን ጋር ያለው እዚህ ብዙ ሰው ከኢራን ጋር አሜሪካ እየተዋጋች መሆኑን የሚያውቀው ነገር የለም ሰው የለው በጣም ሪሞት ነው ለአሜሪካውያን በጣም ኢሊት እና ኮንግረስ አካባቢ የሆነ ፖለቲካ ላይ የማይወል ካልሆነ ሚዲያ አክቲቭ ካልሆነ ሰው አያውቅም ምንም የሚያውቀው ነገር የለም ሀገሪቷ ግን ውጊያ ላይ ነች ትግራይ የኢትዮጵያ ጉዳይ ግን እንደዛ አይደለም እያንዳንዱ ቤት አለ በነገር የተወሰነ አለ አሁንም የተወሰነ ሰው የትግራይ አንድ ልጅ ወደ ሻሸመኔ አካባቢ ሄጂ የሆነ ሬስቶራንት ገብቻለኝ እና ሃይሌ ገብሳሴ ሆቴል ሬስቶራንቱ ሆቴሉ አዋሳ ያለው ኮምፒውተር ይዞ አለኝ አንድ ልጅ ኮምፒውተር ይዞ ይሰራል ሆቴል ውስጥ ሩም እና በረንዳ ላይ ወጥቶ እንደዚህ ምናምን ስለ ትግራይ ምናምን ከትግራይ ምናምን ጦርነቱ አለቀ አይደል ጦርነት አምናን ያለቀው ምናምን አለኛል አምና ከ3 አመት በፊት ያለቀው ተባለው ያ ፕሪቶሪያ የሄዱበት እኮ ነው ኢትዮጵያዊ እኮ ነው ይሄ ሰውዬ ኢትዮጵያዊ ዲያስፖራ ነህ እንዴ ብላስ አራደለው ማለኛል እንዲሁ ዲያስፖራ ሆነ ራቅ ብሎ መጥቶ ከሆነ ብዬ ነው አለቀ አይደል አለኝ የኢትዮጵያ ልጆች ያለቁ አሁን የትግራይ ነገር አለቀ ካለም ከተጠራጠረም አማራ አካባቢና ኦሮሚያ ውጊያ እንዳለ ማያቀም ጦርነት እንዳለ አያቀም ማለት ነው ይሄ ሰውዬ እና ጦርነት ለትግራይ ማንም ሰው ያውቃል ነው ወደ ወረደ ያውቃል ማንም እያንዳንዱ ሃውስሆልድ እያንዳንዱ ቤተሰብ ያውቃል ጦርነት የሚፈልግ ሰው የለም እና ጦርነት ወዳጆች ጦርነት ቀስቃሾች የሚባሉት ዝም ብላችሁ እጃችሁ ስጡ ነው ምንም እንዳለ ኦህዴድ ያለህን አብይ ያለህን እሺ ብለ ገብር ነው ታምራት ነገር እንዳለው ማለት ነው ያው ከባድ ሁኔታው ስላለ አሁን ሰው የመጥቀስ አልፈልግም ጊዜ አንዳንድ ከባድ ነው በነገራችን ላይ ጊዜ ጦር አለ ለሁሉም ጦር አለ የሚባለው እንደዛ ነው እና የወድ ወረዳ አቋም ይሄ የትግራይ ህዝብ አቋም ነው እና አሁንም ልድገመው ከዛ ውጭ ግን አሁን እንቦጫረቃለሁ ካለ ያለቀ ሰዓት ነው እንቦጫረቃለሁ ካለ አፉን ባያበላሽ ትግርኛ አለ አፍካት ተበላሽ ይባላል ማለት ለማይረባ ነገር እንትን አታበላሽ ነው በቃ ንግግር ትርጉም ለሌለው ነገር አትናገር ማለት ነው ትርጉም ለሌለው ነገር ምንም ምክንያቱም ውጤት ለሌለው ነገር ሰው አይለፋ እና ለዚህ ደግሞ ተንኮተውኮ ለዚህማ መጥቀም አለበት ተንኮለኛ ኮን ይሄንም ጭምር ኮንሲኩዌንሱ ምን ይኖራል ውጤት አለው ወይ የሆነ ነገር ባድርግ ውጤት አለው ወይ ባለ ዋጋ ያለው ወድ ወረደ የሚያዋጣው ከህዝቡ ጋር ወድ ወረደ የሚያዋጣው ከሰራዊቱ ጋር ወድ ወረደ የሚያዋጣው ለተሾመው አለቃው ቲፒኤልኤፍ ነው የወድ ወረዳ አለቃ አብይ አይደለም ቲፒኤልኤፍ ነው ቲፒኤልኤፍ ወድ ወረደ ይሁንልኝ ብሎ ያስቀመጠው ነው ይሄንንም ክጄ ሄዳለሁ ካለ ጌታቸው ክዶ ምን አመጣ በረንዳ ዳሪ ነው የሆነው ደላላ ነው የሆነው ባለ ሀብቶች ስልክ እየደወለ
እገሌማ ጉዳይ ጨርስለት እገሌማ እንደዚህ አድርግለት እና ሄዶ ጉብኝት ላይ ይሄዳል። የምስራቅ አፍሪካ ዱባይ ብቻ ነው ይዞት ያለ ሄዶ ዱባይ ለካ ምስራቅ አፍሪካ አይደለችም። ሄዶ የትም ሰፈር እየሄደ ዳቦ እየቆረሰ እየሰጠ ህፃን ነው እያለ በዳኛቸው አሰፋ እያሰደበ በእሸተ ደምለው እያሰደበ ነው የሚውለው። መጨረሻቸው እንደዛ ነው የሚሆነው። መሰረፍ ፈልጋለሁ የአዲስ አበባ ሀብቴን ግን አስጠብቃለሁ ምናምን ካለ ችግር የለውም መሄድ ነው፣ ዋጋ የለውም። ምክንያቱም ብዙ የትግራይ ህዝብ ትልቅ ህዝብ ነው። 5% ነው ፉል ስቶፕ ነው ሲባል ወደ ወረዳ አምሮም እንደዛ እንደማያስበው ተስፋ አደርጋለሁ። ከዛ በተረፈ ይሄ ዘመን በተለይ ትግራይ ሚዲያ ትግራይ ላይ ዘምቷል። የምታውቁት የኢትዮጵያ ሚዲያዎች ተመልከቷቸው። አማርኛ ይናገር ምናምን ዩቲዩበር በሙሉ ወደ ወረዳ ፎቶ ሁሉም ዩቲዩብ ላይ ወደ ወረዳ አለ፣ ሁሉም ጋር አለ። ወደ ወረዳ ስልጣን የስልጣን ሽኩቻው የስልጣን ምናምን ብቻ አረስት ላይ የሚለያየው እንጂ ወደ ወረዳ ነው ቶፒኩ፣ ወደ ወረዳ ነው። ወደ ወረዳ ማንም የነከረ ሰው የለም። ቲፒኤልኤፍም ስለ ስልጣኑ አጀንዳ ያደረገው የለም። ምክንያቱም ኤፕሪል 8 22 23 ቀን ይቀረዋል ቢያንስ አንድ አመቱ። ከዛ ውጭ ያለው ወሳኙ ቲፒኤልኤፍ ነው። ምክንያቱም ማን የወከለው ቲፒኤልኤፍ ነው የወከለው። ቀጥላለህ አትቀጥልም ማለት በቃ ጨርሻለሁ ካንተ ጋር ያለኝ ግንኙነት የሚለው ቲፒኤልኤፍ ነው። ከዛ ውጭ አቅም የለውም ዛ ለመቀመጥ የሆነ ነገር ሰራዊት ጌታቸው ከሰራዊት አደራጅቶ ነበር በሚስጥር ያኔ ስልጣን ላይ ይቀመጣል ብሎ ስልጣን ላይ ሰራዊት እያደራጀ አንድ ኮሎኔል አለ አሁን አብሯቸው ወደ አዲስ አበባ ሄደው እሱ ነበር በሚስጥር የሚያደራጅለት ስልጣን ላይ ለመቆየት የሆነ ቦዲጋርድ የአብይ አይነት ቦዲጋርድ ሪፐብሊካን ጋርድ እያደራጀ ማለት ነው። ትግራይ ላይ አይቻልም ይሄ አልገባቸው። ትግራይ እንደ የራስ የሆነ እንደ የግብፃውያን ዲፕ ስቴት የሚሉት የግብፅ አይነት ስታተስ ግብፅ ወሳኝ ፈላጭ ቆራጭ ኃይል አለ ውስጥ ማን ነው ምናምን አይታወቅም። ግን ለየት ያለ እንትኑን የሀገሪቱን የህዝቡን አደጋ ውስጥ የሚከት ነገር ሲታይ ወደ ላይ የሚወጣ ኃይል አለ፣ የሚታይ የማይታይ ነገር። ትግራይ እንደዛ ነው ያለው። አብይ አህመድ የማያውቀው እሱን ነው የሚያውቀው። ማንን ነው አብይ እንትናን እክል የሚባል ማዕከላዊ ኮሚቴን መያዝ ይችላል፣ እግል የሚባል ስራ አስፈጻሚ ህዋ ስራ አስፈጻሚ መያዝ ይችላል፣ ከግል ጋርካው ቴክስት ደራረጋለሁ፣ እግል የሚባል ጀነራል ከኔ ጋር አደርጓለሁ ብሎ ጌታቸው ተመክቶ ሄደው በሙሉ አብሮ ኮፊ ሃውስ ላይ ነው ቁጭ ያደረጋቸው። ኮፊ ሃውስ እገሌ ሽሮ ቤት ዛሬ ምሳ እንብላ፣ እገሌ ጥብስ ቤት እንሂድ፣ እገሌ ሲኤምሲ ሳሚት ነው ሳሚል ፍየል ቤት ጋር እንሂድ። ወሬያቸው እሱ ሆነ። እገሌ ከዛ በኋላ መጠጥ ቤት አለች የሆነች ሶል ምናምን የምትባል እዛ ነው አዳራቸው። ይሄ በዘራቸው አያድርስ ነው፣ በዘራቸው አያድርስ ነው። የፕሪቶሪያ ሰላም ስምምነት ጋር የሚያያዝ ነው። ይሄ የፕሪቶሪያ ሰላም ስምምነት እጅግ ወርቃማ ነው ለሁሉም ኢትዮጵያዊ። የትግራይ ህዝብ ከመሞት ድኗል። የትግራይ እናት ከለቅሷት እኛ ደግሞ ዲፕሎማሲያችን አጠንክረናል ነው ያለው አብይ አህመድ። የሁሉም የኢትዮጵያውያን እናቶች እፎይ ያስባለ ነበር። ቢያንስ በትግራይ በኩል ገና የኦሮሚያ የአማራ ቢቀጥልም ቢያንስ የትግራይ ነገር አብቅቷል። ትልቁ የነበረው ትግራይ ብቻ በለፊት ያደረገ አስመስሎ ነበር ፕሮፓጋንዳ የሚሰራው። የሁሉም ኢትዮጵያውያን እናቶችና አባቶች ለቅሶ ያስቆመ ነበር፣ ሀዘን ያስቆመ ነበር። ወደ ሰላም ጭላንጭል የሆነ ነገር ወደ ብርሃን ሊወስድ ትንሽ ምልክት አሳይቶ የነበረ ነው። እንዴት ሞተ ስትሉ እኛ ባሌ ጎባ ሄዶ እኛ 100% አሸንፈን 100% እኛ ያደረግነውን እኛ ያልናቸውን ፈርሟል አለ። ያኔ ነው ያለቀው። ፕሪቶሪያ የሚባል እንደሌለ የውሸት እንደሆነ 100% እናንተ የጋሞ ሰዎች ታውቁታላችሁ። ያ ልብስ ለብሰው የጋሞ ጎፋ የዛሬ አድርገው ጋሞ ህዝብ በጎርፍ እየተወሰደ እሱ ወደ ዱባይ ሄደ። ምክንያቱም ጋሞ ድሮን የለውም፣ ድሮን አይሰጠው፣ ብር የለው፣ ዶላር አይሰጠውም። ዶላር የሚሰጠው ያ ጓደኛው ነው። ምስኪኑ የጋሞ ህዝብ ድሮን አይሰጠውም፣ እርዳታ ስለማይሰጠው ወደዛ ዞር ማለት አይሰጠው። ፌስቡክ ላይ መጻፍ አይችልም። እመጣበታለሁ ስለዛ ጉዳይ። መጀመሪያ ግን የተወዳጁ ብዙ ሰው የወደደው ብዙ ያከበረው የፕሪቶሪያ ሰላም ስምምነት በጣም ብዙ ሰው ሆፕፉል የነበረው ገዳይና ተገዳይ፣ ገዳይና ሟች፣ ወራሪና ተወራሪ አብረው ቆሞ የፈረሙት ነው። ጌታቸው ተወራሪ ሆኖ ከወራሪ ጋር የፈረመው ወራሪ የሬድዋን መንግስት ገዳይ ሆኖ ሟች ቲፒኤልኤፍ አብሮ እየሞተ የነበረ የትግራይ ህዝብ ወክሎ ጌታቸው የፈረመ በተአምር ብዙ ይደረጋል የማይባሉ የተደረጉበት ጊዜ ነበር። እድል ነበር። ይሄ ነው። ይሄን በእንትና አንደበት ልንገራችሁ።
በብርሃኑ ጁላ አንደበት ፕሪቶሪያ ተፈራርሞ አብረው ወደ ወረደና ይሄ ወደ ኬንያ ናይሮቢ ሄዶ ያው ያ ጊዜ ሲጋራ ያጨሱ በግሩፕ የተነሱት ፎቶ ነበር። ወደ ወረደ ይሄ ያው ናፍቆት አለ እና ይሄ ብርሃኑ ጌታቸው ይሄን ሁላ ተፋጅተው ቁጭ ብለው ሳምባቸው እያስደሰቱ ነበር። በዛ ፎቶ ሳምባቸው ይሄ ሲጋራቸውን እየማጉ ሳምባ ያስደስታሉ። ይሄን ሁላ ህዝብ አስጨርሶ እያለ ሰው አይጦርነት አለ ሰው ፖለቲከኛ ይሄ ሁላ ፋጅቶ ለካ እንደዚህ ነው የሚታረቁት እያለ ነበር። ታርቀውም ሰላም አላመጡ። ከዛ በኋላ ይሄ ሰውዬ ግን ጥሩ ቁም ነገር ተናግሮ ነበር። ተስፋ ማለት ነው ለኢትዮጵያ። አድምጡ ተመልካቾች። እና የፕሪቶሪያ ስምምነት በጣም ጥሩ ስምምነት ነው የነበረው። ሁሉም ወደ ሰከን ብሎ ወደ ህገ መንግስታዊ ስርዓት ችግሮችን በህግ ወደ መፍታት ችግሮችን በፖለቲካ በውይይት ወደ መፍታት የተበላሹ ነገሮች ወደ ነበሩበት እንዲመለሱ የሚያደርግ እና በሁለቱም ወገን መግባባት የተደረሰበት ነው። የኛ የናይሮቢ ደግሞ እሱን እንዴት አድርገን ነው ስራ ላይ የምናውለው የሚል በእኛም መካከል የነበረው ክፍተት እንዲዘጋ አፈጻጸሙ ላይ በጋራ አረዳድ እንዲኖረን ነው ያደረግነው። በሰሜን ኢትዮጵያ ላይ በዘመቱ ማህበረሰብ የደረሰው ጠባሳ በጣም ትልቅ ነበር የነበረው። ዋናው እንግዲህ መነሻው በመንግስት በኩል ሲደረግ የነበረው አንዱ ህገ መንግስታዊ ስርዓት ማክበር ነው። ኢትዮጵያ የምትጸናው ህገ መንግስቷ ላይ ስትቆም ነው። እዚህ ላይ ተያይዞ ለሁላችንም የሚሆን መደላደል በጋራ ስምምነታችን የፈጠርነው ህገ መንግስት ደግሞ ይዘን በህግና በስርዓት የመከበር ጉዳይ ማረጋገጥ ነበር። ዋናው እሱ ነው። ሉዓላዊነትን የማስከበር ጉዳይ ነበር። ይሄ ሉዓላዊነትን የማስከበር ጉዳይ ነበር የሚለው አሁን ሉዓላዊነት የማን ሉዓላዊነት ነው? ትግራይ ሉዓላዊነት የላትም። የማን ሉዓላዊነት የማስከበር ጉዳይ ነው? ሬድዋን ያለው ለምሳሌ ትግራይ ሉዓላዊነት እናስከብራለን ነው። አስከብሩ ሲባሉ አናስከብር። የአማራ ኃይሎች አስወጡ ሲባሉ ነን ኤንዲኤፍ በሉት። የአማራ ኃይሎች ማትበሉ ያው ኦህዴድ ሰራዊት ማለት ነው። አሁን የአማራ ኃይልማ አሳያቸዋለሁ ዛሬ የትም እንዳትሄዱ የአማራ ተወላጆች። ይሄ ጉዳይ ካላችሁ እንኳን ትንሽ ተመለሳችሁ ተመልከቱ። በኋላ መሀላ ካመለጣችሁ ማሳያችኋል። ዛሬ ማሳያችኋል። እና ጥሩ ነበር ይላል ብርሃኑ ጁላ አፕሪሺየት ያደርጋል። ሬድዋን ሁሴንም አፕሪሺየት ያደርጋል። ያኛው ፖለቲካል ጉዳይ ፕሪቶሪያ የተፈራረመው፣ ይሄ ደግሞ ወታደራዊ ዲቴይሉ ነገር ከወደ ወረደ ጋር ናይሮቢ የተፈራረሙ ሰዎች ናቸው። እነዚህ ጠቃሚ ነበር፣ ወርቃማ እድል ነበር እንደ ኢትዮጵያውያን አጠቃላይ። ታዲያ ምን ሆነ ስንል ገዳይና ጌታቸው የተናገረው ነገር አለ። እኔ አብይን ወደ ፍትህ ያው አብይ ጄኖሳይደር ነው ብሎታል አይደል? አብይ ጄኖሳይደር ነው፣ ግን አሁን አብይ የሚጠየቅበት እድል የለም በዚህ ሰዓት ማለት ነው። ማንኛውም ጄኖሳይድ የፈጸመ ኃይል፣ ማንኛውም ሂውማን ራይትስ ቫዮሌት ያደረገ የሰብአዊ መብት ጥሰት የፈጸመ አገር ውስጥ እስካለ ድረስ የመያዝ እድሉ በተለይ ገዢ ፓርቲ ከሆነ በፍጹም የመያዝ እድል የለውም። ገዢ ፓርቲ ነው፣ መንግስት ነው። ደመቀ ዘውዱ ማን ይዘዋል? አብይ አህመድ በሆነ አጋጣሚ አሳልፎ ካልሰ ዳንኤል ክብረት ማን ይሰጠዋል? አሁን ዳንኤል ክብረት ከፈጸመው ስህተት ወንጀልና ሰለሞን ቦጋለ የሚባለው ሰሞኑ ወደ አዲስ አበባ የተሸኘው ልጅ የዳንኤል ክብረትና የሰለሞን ቦጋለ እኮ አይገናኝም እኮ። ለምሳሌ ያኛው ተጋሩ ማንኛውም ትግራዋይ ጎንደር ያለ ተወላጅ በሙሉ ወደ እስር ቤት ወደ እንትን ከተቱት ሲል ነበር፣ ወደ ይግባ ነው ሲል ነበር። ዳንኤል ግን ይጥፉ ነው ያለው። ይጥፉ አንድ በአንድ ሁሉም ተለቅመው ይጥፉ ነው ያለው። ታዝሜኒያ የሚባል ብሔር ነበር አውስትራሊያ፣ አንድ ሰው ቀርቶባቸው እሱንም አጠፉት ሲለን ነበር። ስቴት ዲፓርትመንት መግለጫ ያወጣው በሰለሞን ቦጋለ አይደለም፣ የሰለሞን ቦጋለ በዳንኤል ክብረት ነው መግለጫ ያወጣ። በጣም አደገኛ ነው ብሎ ያወጣው የተባበሩት መንግስታት በዳንኤል ክብረት ነው ያወጣ መግለጫ። ዳንኤል ክብረት በዚህ ሰዓት ሞት ነበር የሚቀጣው ህግ ቢኖር፣ ግን የለም። ይሄ መንግስት መውደቅ አለበት። እነዚህ ወደ ተጠያቂ እንዲሆኑ ይሄ መንግስት በጀመረ መውደቅ አለበት። እነ ኮሎኔል መንግስቱ ኃይለማርያም ወንጀል እየሰሩ እንደነበር አያውቁም። እንጠየቃለን ብለው አያውቁም። ሻለቃ ማን የሚባለው የጎንደሩ ሻለቃ ማን የሚባለው ገዳዩ መጨረሻ ላይ የአብይ ደጋፊ ሆኖ መጥቶ ነበር። የኦሮማራ ደጋፊ ሆኖ ታውቃለች። ከእስር ቤት ወጥቶ ይገርማል እኮ ከዚህ ሁሉ ጉድ ወጥቶ ህወሓት
ህወሓት ማለት ጀመረ። ኦሮማራ ደጋፊ ሆኖ ህወሓት መጥቶ አዲስ አበባ መጥቶ ዲው ሌጋል ፕሮሰስ ተከትሎ ይህን ሁላ የፈጀሰው እድሜ ልክ ነው ምናምን ተብሎ እድሜ ልክ ተባለ። ከዛ ደግሞ በእንትን ተደርጎለት ተቀላልሶ 20 ዓመት ተፈርዶበት እነ ብፁዕ ቅዱስ አቡነ ጳውሎስ መሀል ላይ ገብተው ለነ ተስፋዬ ወልደ ስላሴ ምናምን ብለው አብሮ ወጣ። ከዛ አንደኛ የኦሮማራ ደጋፊ ሆነ መጣ። ፕሮስፐርቲ ተከታይ ሆነ። ፕሮስፐርቲ ነው ያሉት የፕሮቴስታንት ሆነ የአብይ እምነት ማለት ነው በስተርጅና ማለት ይሄን በተመለከተ ጻድቃንና ጌታቸው ላስከተላችሁ የሰላም ትርጉም ገዳይ ነው፣ አገር አዋርደዋል፣ ህዝብ ጨፍጭፏል። ከዛ በኋላ ወደ ፕሪቶሪያ ሄዱ። ጌታቸው ምን ይላል? እኔ ፕሪቶሪያ ሄድኩት ጦርነት በቃ መገዳደሉ ይቆም፣ አብይ እኔን አስሮ ነው እኔ አሸንፎ ነው ወደ ፍርድ ቤት የሚያቆመኝ፣ እኔም አብይን አሸንፌ ነው ወደ ፍርድ ቤት ማቆመው። ሁለታችን ስላልተሸናነፍ ምንድን ማድረግ ያለብን እንነጋገር ተባባልናል። ወሳኝ ነው ይሄ። እንደ ስርዓት ሲታይ ግን አገሪቱን ለማጥፋት ወንጀል የፈጸመ መንግስት ነው። የኢትዮጵያን ኢኮኖሚ ያዳቀቀ ለሻዕቢያ ከፍቶ በመስጠት እንዲመዘብሩት በማድረግ በአይን የማይታይ አገሪቱን ልትወጣ ወደማትችልበት አዘቅት ውስጥ ያስገባ መንግስት ነው። የሰላም ስምምነት ፍትህ እስኪረጋገጥ ከጠበቅኩ መጠፋፋት ይኖርብናል። ሰላም ስምምነት ከመፈረም በፊት ፍትህ እንዲረጋገጥ ወይ አሸንፌ ፍርድ ማቅረብ አለብኝ አብይን እኔ አዲስ አበባ ገብቼ ማርኬው ለፍርድ ማቅረብ አለብኝ ማለት ነው። ወይ እኔ ተይዤ ሁሉም ነገር አልቆ ለፍርድ ማቅረብ አለብኝ። እሱ የሰላም ስምምነት የሚደረገው ይሄንን የመጠፋፋት አዙሪት የሆነ ቦታ ላይ ማስቆም አስፈላጊ ስለሆነ ነው። ሶ ፕሪቶሪያ ላይ ያደረግነው ተላልቀን እስከ መጨረሻው እንተላለቅ የሚለው ሎጂክ አይሰራምና እስኪ እንግታውና በዚህ መንገድ እንየው ብለን ነው። ስለዚህ በዚህ መንገድ እንየው ነው በቃ አብይን ወደ ፍርድ ቤት ማቆመው ካሸነፍኩት ብቻ ነው። አልተሸናነፈም። አብይም ቲፒኤልኤፍን አላሸነፈም፣ ቲዲኤፍን አላሸነፈም፣ ጌታቸውን አላሸነፈም። ጌታቸውም ሳዳም ሁሴን አድነው ምናምን ሲል ነበር። አድነውታል፣ እነ ሌሎች አድነውታል። ዩኤኢም ሌሎች መተው አዳኑት። ከዛ ወደ ፕሪቶሪያ ሄዱ። ከዛ ቁጭ ብለን ብርሃኑ ጁላ የተናገረው በጣም ወርቃማ እድል ነበር። በጣም ጥሩ ነው፣ ወደ ሰላም ይወስደናል። ወደ ሰላም እንደማይወስድ ብርሃኑ አብይ ያቅ ነበር። እኔ ታሪክ ረድቶኝ ነው እንኳን ከቲፒኤልኤፍ ጋር ተፈራረምኩኝ እንጂ ትግራይን በሲስተም አደቃታለሁ፣ ስሎው ዴዝ ስትራቴጂ እከተላለሁ። ትግራይን የማርቀቅ ጉዳይ በጦርነት እምቢ ብሎኛል፣ በተለያየ መንገድ አደቃታለሁ። ሉካትና አሁን ምንድነው እያደረገ ያለው? ነዳጅ ዘግቶ ባንክ የሚባል ዘግቶ ደሞዝ ወደ የመንግስት ሰራተኛ ኖርማል በፌዴሬሽን ምክር ቤት የሚታወቀው የትግራይ በጀቷ የዱገማ በጀቷን ዘግቶ ማርቀቅ ማለት ነው። ፍሪዝ እንድታረግ ትግራይ ከጫፍ እስከ ጫፍ እንቅስቃሴ እንዳይኖር ነዳጅ በየቦታው እንትን ይዞ የለምን ምንድነው በእሽግ ድሮ በተለምዶ የውሃ ማዣ ሃይላንድ የሚባለው ይሄ እነጌታቸው ያውቃሉ። መግለጫ ያወጣም ስብረ ስለዚህ ጉዳይ መግለጫ ያወጣ። ጻድቃን ስለዚህ ጉዳይ አይደለም መናገር አይፈልጉ። ሞራል የላቸውም እኮ እነዚህ ናቸው። እነዚህ ነበር። ትግራዋይ ግን የትግራይ ህዝብ እነዚህን አምኖ ሄዱ። ልጆቼ ሆይ የኔን ችግር ፍቱልኝ ብላ ይላከቻቸው እነዚህ ሰዎች ነው ምለው። እኔ ብዙ ምናገረው አለ፣ ግን የሞቱ ስለሆኑ የበከቱ ስለሆኑ ከዚህ በኋላ ፖለቲካ ካሪየራቸው የሞተ ስለሆነ እዚህ ላይ ዱዌል ማድረግ ብዙ ጊዜ ማብከን አልፈልግም። ብልጽግና ትግራይ ንቆ ነው ምንም አያመጡም ብሎ ነው። አጋጣሚ ሆኖ ይሄ ነገር እንዳልኳችሁ የፕሪቶሪያ ሰላም ስምምነት ካመጣው ለትግራይ ህዝብ ይልቅ ጽምዶ ለትግራይ ህዝብ ያበረከተው የትና የት አይገናኝም። የትና የት አብይ በፍጹም እቺ ጽምዶ የምትለው ቋንቋ አስቧት አያውቅም። ይነዋል ያደረገው እሱ ራሱ ያደረገው እኮ ነው። እሱ ራሱ ያደረገው እሱ ወዳፎም ምናምን እኔ እናንተ ውጭ ጉዳይ ሚኒስትራችሁ ነኝ አንዳንዴ የስራ እንትን እንዳይምታ ግራንድ አትጋቡ ኦስማን ሳልህ እንተክቼ ከሰራው እያለ ሲያሽቋልጥ የነበረ የሀገር ጠቅላይ ሚኒስትር ነው። ይሄ አካባቢ በፍጹም ሰላም አይመጣም። የኢሮብ ህዝብ ማዶ ካለው ሰላም በሳዝ ማዶ ካለው ጾሮናም እስከ ሸራሮ እስከ ጥጋ ያለው ሙሉ ምንም አይገናኙም። ምዕራብ ትግራይም በቃ በደመቀ ዘውዶ አድርጌ አንቄ ይዛቸዋለሁ፣ አሰለጥናለሁ፣ ሰራዊት እያሰለጠንኩኝ የፕሪቶሪያ ሰላም ስምምነት እያልኩኝ
ተከዘዘብን ያሰለጠንኩ በጀት እየበጀትኩ መከላከያ እንደዚህ አንቀይዤ ኮንቴን አድርጌ ከዛ ወደ ምርጫ ሄዳለሁ 5 ዓመት ደግሞ ህጋዊ ገዳይ ሆኜ እመጣለሁ እና ኦባሳንጆን ወደ አፍሪካ ህብረት መጥቶ በጣም ዲሞክራሲያዊ ምርጫ ነበር ፍትሃዊ ነበር ፌር ዲሞክራቲክ አሳታፊ ምናምን ብሎ ህጋዊ ገዳይ ከዛ እንደዚህ ያደረኩት ትግራይ ዲስሚኔት አድርጌ እንትን አድርጌ ዲስማንትል አድርጌ በታትኜ ተናረጋታለሁ ይሄ ተበላሽቶበታል ህልሙ ነው የተበላሸበት ንቀቱ ያሳየው አንደኛ ግን ለአማራ ህዝብ ያላችሁ ንቀት ደግሞ ላሳያችሁ አሁን በተለይ ይሄ ለአማራ ተወላጆች ብልጽግና አካባቢ ያላችሁ የአማራ ተወላጆች ይሄ ሪሊ የገባው ብልጽግና ምን እየሰራ እንዳለ ትግራይን አማራን ከፍሎ በጣጥሶ እነዚህ ሁሌ እዚህ ላይ እንትን ያጋጨው 4 ኪሎ ቀመጣለሁ ያለው ብልጽግና ይሄ ኦህዴድ አትበሉት የሚሉም አለ በነገራችን ላይ አንዳንዴ የገጠመኝ ሰዎች አሉ ኦህዴድ ለምንድን ነው ኦህዴድ ማለለው እኛ የምንቃወመው የኦሮሞ ብልጽግና የሚለው እኔ 100% እቃወማለሁ ኖርማሊ እንደዛ ነው አይደል ኖርማሊ እንደዛ የአማራ ብልጽግና የኦሮሞ ብልጽግና የአፋር ብልጽግና እንደዛ ነው የሚባለው አይደል እንደዛ ነው የሚባለው ግን የህወሓት መንግስት ነበር በኢህአዴግ ጊዜ የነበረው ኢህአዴግ አይደለም የህወሓት የወያኔ መንግስት ነበር የሚባለው እኔ በዛ ደረጃ አይደለም የኦሮሞ መንግስት ነው የሚለው ቋንቋ ኢምፕላይ ለማድረግ ግን የኦሮሞ ብልጽግና የሚሉ ሰዎች አያለው እኔ 100% ነው ይሄ መቃወመው ኦህዴድ ብልጽግና ግን ጥንቅቅ አድርገ ደጋግመዋለሁ ኦህዴድ ብልጽግና 4 ኪሎ ያለው ኦህዴድ ብልጽግና ነው የጋምቤላ ብልጽግና ነው እንደ 4 ኪሎ ያለው ነው አይደለም እኮ የቤንሻንጉል ብልጽግና ነው ቤንሻንጉል ከተዘጋች እኮ ቤንሻንጉል ህዝብ እኮ የጉሙዝ የሽናሻ ህዝብ እኮ ከተዘጋ ስንት ዓመት ሆነው ነዳጅ ትግራይና ቤንሻንጉል ጉሙዝ እኮ የት ነው ተመሳሳይ እኮ ነዳጅ እዛም በኮንትራባንድ ነው የሚገዛው እዛም በኮንትራባንድ ነው የሚገዛው ተዘግታለች እኮ ቤንሻንጉል ነገር ታውቃላችሁ ምንም እንደሌለ በአውሮፕላን ነው አሶሳ አዲስ አበባ ብቻ መንገድ የለም እና አሶሳ ያለው ቤንሻንጉል ህዝብ ነው አዲስ አበባ 4 ኪሎ ያለው እንደዛ በዛ ደረጃ ለሸቅጥለት ትፈልጋለህ አላደርገውም ማንንም ሊያደርገውም አይገባም 4 ኪሎ ያለው ኦህዴድ ብልጽግና ነው ጥንቅቅ ያለ ነው እዚህ ኦህዴድ አትጥራልብኝ ካለ አንተ ኦህዴድ ራስህ ነህ ትላንት ህወሓት ወያኔ ስት እንደነበረው እኔ ህወሓት ኢህአዴግም ሳይሉ ህወሓት ነበር የሚሉት እኔ ህወሓት አልልም ወይ ኦህዴድ አልልም ኦህዴድ ብልጽግና ነው የሚል 4 ኪሎ ያለው እና ለአማራ ህዝብ ያላቸው ንቃት ልንገራቸው ላሳያቸዋል ዛሬ ወሽመጣቸው የሚቆርጥ መረጃ ነው የምሰጣቸው ትግራይ እንደምታውቁት ዱቄት አሏት አይደል ዱቄት ሆነዋል ተመልሰው አይመጡም አለ አማራስ ምን አሉት 10% እንደምታውቁት 10% ነው አማራ እየተዋጋና ያለው በ10% ከአቅማችን 10% 90% አቅማችን እንትን አላረግም ይሄን ሁላ እዝ መጨረሻ ላይ ወዴት አረገው እዝም በሙሉ ቢያስገባ ቢለው ያልቃል ወታደሩ ያልቃል ሪፊል እንደ ፋርማሲ ሄዶ ሪፊል ያደርጋል የአንድ ወር መድኃኒት ብለው ፋርማሲ ሄድና ጨምርልኝ አንድ ወር ያለ ሐኪም ፕሪስክሪፕሽን ኦሬዲ ፋርማሲ ስላለው ዳታው በቃ ሄዶ መሙላት ማለት የጎደለው መሙላት ማለት የወር ማምጣት ማለት በየወሩ በየ2 ወሩ ሪፊል እየተደረገ ነው ኢትዮጵያ መከላከያ ሰራዊት አማራ ክልል ያለፈው 3 ዓመት ሙሉ እያለቀ የት ሄዶ ያውቃል እኔ እዚህ ሚዲያ ላይ ስለማይ ነው የት ሄዶ እየገጠመው ያውቃል እና ንቀቱ ወደ መንደርደሪያ ነው አሁን ወዳለበት ጉዳይ ከመሄድ በፊት ንቀቱ ጽንፈኛ ፋኖ በጣም ደነፋችሁ በጣም አቅራራችሁ በጣም ተወራጫችሁ በጣም ተለመናችሁ ሰላም እምቢ አላችሁ አሁን አከርካሪያችሁ ተመታ አሁን ብትንትናችሁ ወጣ አሁን ነፍስ ግቢ ነፍስ ውጪ ላይ ናችሁ ጣረሞት ላይ ናችሁ አሁንም ሰላም እንላለን ተመለሱ እርግጥ በብዛት እየመጣችሁ ነው እንቀበላችኋለን እንንከባከባችኋለን ተሳስታችሁ ነው ልጆቻችን ናችሁ ኢትዮጵያውያን ናችሁ ምንም ከጀርባችሁ የጠላት ተልእኮ ቢኖርም እናንተ ጠላት አይደላችሁ እናንተ ጽንፈኞች ናችሁ ይበቃል አያችሁት 24 ሰዓት አላችሁት ይሄ 24 ወር አለፈ አቁሙ ሰራዊታችን አይበገርም
እንደዚህ አድርገህ በጉልበት የምታሳካው የለም። እና አሁን አብይ መጥቷል አይደል አዲስ አበባ። አሁን አዲስ አበባ ሄዶ በኢትዮ ቴሌኮም የሚከታተለው ፕሮግራም መሆን አለበት። አሁን ዱባይ ሄዶ በዱባይ በዩኤ ኢንተርኔት ነው የሚያየው። እና ዩኤ ደግሞ ያው ታውቃላችሁ የራሳቸው እንትራላቸው አሁን ቀጥዬ ማሳያው ማለት ነው። እንግዲህ የሪፐብሊካን ጋርድ ሳውዲ አይመን ዩኤኢ እስራኤል ይሄ ምናምን እየሄደ ነው የሚያሰለጥነው የኢትዮጵያ ብርሃኑ ጁላ ብቃት የለኝምና ምሬ ወዳጁ አሰልጥንልኝ ብሎ ወደ ወሎ ልኳል። መከላከያ ሪፐብሊካን ጋር አሰልጥንልኝ ብሎ በፋኖ የሰለጠኑ ሪፐብሊካን ጋርድ ናቸው እነዚህ የአገሪቱ ይሄ ሪፐብሊካን ጋርድ ነው። ይሄ ሽፍታ ነው የሚባለው። እናንተ አጭበርባሪዎች ናችሁ፣ ሽፍታዎች ናችሁ የሚላቸው የብርሃኑ ጁላን ድምፅ ካሰማን በኋላ ምንድነው እየሆነ ያለው ነው? በእውነት ምንድነው እየሆነ ያለው ነው? ብርሃኑ ጁላ በጀት አለው፣ ገንዘብ አለው። እስራኤል ከሚልክ ለምሬ ወዳጆ አሰልጥንልኝ ብሎ እየላከለት ነው። አሰልጥንልኝ ብሎ ለት ያለ ይመስለኛል። እንግዲህ የኔ አረዳድ እንደዛ ነው። ይሄ አማራ ክልል የአማራ ህዝብ እንዴት እንደሚንቀው ማሳያ አንደኛው ይሄ ነው። ማሳያው እሱ ነው። እኔ እነግረዋለሁ በተደጋጋሚ ጽንፈኛ ፋኖ ደነፋችሁ፣ ጠገባችሁ ምናምን የሚለው ይሄን ምስክር ነው። የአማራ ህዝብ አሸናፊ እንደሆነ ያውቃል። ፕሮፓጋንዳ ነው በለኛውን ብልጽግና ሆይ ፋርሴ ብላ ጻፍ እዚህ ጋር ፕሮፓጋንዳ ነው በል። ብልጽግና ከአማራ ክልል ተነቅሎ እንደወጣ እምነት አለ፣ ሙሉ እምነት አለው። ብልጽግና በድሮን እየጨፈጨፈው ነው። ነገ ጠዋት ህግ የለም ብሎ ማንም ጠያቂ የለኝም ብሎ ድሮን ኦፕሬተሩ በሉት እኛ ለክተን የምንልከው አብይ አህመድ በሉት ምናምን በሉት ማናት ያቺ ዝናሽ ታያቸው የቁንድዶ ተራራዎች መጥቼ ፎቶ ይነሳሉ። እዛ ላይ አንደኛ ባልና ሚስት እዚህ ይነሳሉና ሂድ እኔ ደግሞ ለብቻ ልነሳ ብላ ዝነሳ ዘሴም ቦታ ነው። ሰገጤ በቃ የሰገጤ ስብስብ እኮ ጥሩ አንተ ለብቻ ደግሞ አንቺ ነኝ ምናምን እየተባለ ፎቶ አለ የምንነሳው በጣም ጥሩ ቦታ ላይ ለብቻ ደግሞ እቺ ለፌስቡክ ምናምን ፕሮፋይል ያደርጋትም ፌስቡክ ላይ ገብቼ ቀደም ሳምበድ ልኮ እኔ ያቸው አላውቅም እንዳላትም አላውቅምና ፌስቡክ ልኮልኝ የቁንድዶ የተስፋዬ ገብረአብ መጽሐፍ አለ እንትናቸው ውስጥ አለ። የቁንድዶ ፈረሶች እና በቅሎች ምናምን አመፀኞች ሆነው እኛ በቃ ሂዱና ክረምቱን በላ አድርጋችሁ እዛው መስከረም መተን እንወስዳችኋለን ብለው መጽሐፉ ካነበባችሁ ድሮ ከዛ የአካባቢ በቅሎች ሄደው ሐምሌና ነሐሴ ከርመው መስከረም በቃ አሁን ሰላም ሆኗልና እናምጣቸው ብለው አመፁ። አንመለስም ብለው ፖለቲካ ኮንተንት አለው። ግን የቁንድዶ ተራራ የቁንድዶ ፈረሶች እና በቅሎች የማነ ገብረአብ ይሄ ተስፋዬ ገብረአብ መጽሐፍ ነው። ጥሩ አድርጎ ፕሮሞት ያደረገው ቁንድዶ ተራራ ተስፋዬ ገብረአብ ነው። ውለት አለው። በተለይ የኦሮሞ ህዝብ ታውቃላችሁ ተስፋዬ ገብረአብ ብዙ ውለት አለበት ለተስፋዬ ልክ እንደ ፕሮፌሰሩ የገዳ ስርዓት ማለት ነው። እሱን ሄደው ፎቶ ይነሳሉ። ችግር የለባቸውም እነዚህ። የአማራ ህዝብ ዝም ብሎ ስራው እየሰራ ነው። ዝም ብሎ ልጆቹን እየቀለበ ልጆቹን ለማይቀር ድል ብልጽግና የሚባል ተነቃቅሎ ከአማራ ክልል እንደሚወጣ አሁን ወረዳ የሚባል ቀበሌ የሚባል የለም። ብልጽግና ነኝ የሚል ወረዳ አካባቢ አሁን ወንጀል ነው ታውቃላችሁ። አማራ ክልል ላይ ብልጽግና ነኝ በቃ ብልጽግና ወንጀል ነው። አንተ ብልጽግና በድሮን እየገደልከኝ ነው። ባለፈው ለሽምግልና ያወጡ ሰዎች በሙሉ የተመዘገበ ነው። በነገራችን ኤምባሲዎች በሙሉ መዝግበውታል፣ ዶክመንት አድርገውታል። ለሽምግልና የተቀመጡ ንጹሃን ዜጎች በድሮን ብልጽግና ሰራዊት በድሮን ገደለ ዶክመንት ነው። ወደ ምን ማርያም የሚባለው የጥንት ጠዋቱ ቤተክርስቲያን ወሎ አካባቢ መቅደላ ምን እንዳደረገ መነኮሳት ጭምር ያለበት የገዳሙ አስተዳዳሪ ቆሞስ ምናምን የሚባሉ አባ እነሱ በሙሉ በመከናዝት ገሏቸዋል። ሜጀር ጀነራል ዘውዱ ሰጥ አድርገ ነው ይሄን የፈጸመው። ለዛው የቀየው የዛ መንደር ተወላጅ ነው፣ አካባቢው ነው። ታማኝ እንዲሆን በብልጽግና በመከላከያ እንዲወደድ ይሄው እሱማ አይምርም እኮ ለሁሉም ነው በእኩል ነው የሚደበድበው እንዲባል ነው ያደረገው። እንዲህ ብሎ የሚገድል መንግስት ደጋፊ ነኝ ብሎ መናገር ወንጀል መሆን አለበት። አክቲቪስት ነኝ፣ የሚዲያ ሰው ነኝ፣ ዳኛቸው አሰፋ ነኝ ምናምን ወንጀል ነው፣ በራሱ ወንጀል ነው። ወንጀል ካልሆነ
መጨረሻ ላይ አብይ አቡዳቢ ነው የሚሄደው ሰላም ከሆነለት አቡዳቢ ኢራን ከተወቻት። ከዛ ውጭ ግን ቅሊንጦና ቃሊቲ ናቸው። አብዛኞቹ ይወጣሉ ያው የመሸሽ እድል ካገኙ ኤርፖርት ሰላም ከሆነ ማለት ነው። ቦሌ ኤርፖርት ሰላም ከሆነ የመውጣት እድል ይኖራል። ቦሌ አጋጣሚው ደግሞ 5 ኪሎ ሜትር ሬዲያስ ደግሞ አንዳንዴ ይሄን ካሜራ ፊት ለፊት ያለውን ካሜራ ለመምታት ብዬ አጠገብ ያለው ነገር ልመታ እችላለሁ። ኮላተራል ዳሜጅ ማለት ነው። እንደዛ ነው እና ብዙ ጊዜ ኤርፖርት አካባቢ ሴፍ አይደለም። አዲስ አበባ ላለው ህዝብ ነው ይሄ የምናገረው። አብይ ጦርነት ፈልጋለሁ ካለ ዱባይ አቡዳቢ እንደዚህ ይገጥመኛ ብላ አስባ አታውቅም በተአምር። ለምሳሌ አሁን የገጠማት ጉድ ነው። እና ይሄን አሳይዋችሁ አማራ ክልል የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ ልጆች ስራቸው እየሰሩ ነው። ከብልጽግና ግፍ ለመላቀቅ በ10% ነው እየገጠምን ያለ ነው። ይሄ ሸለፈታም ነው ምናምን ነው ያንቋሸሽ የሚውለውን ህዝብ እመልክታለን። እንዲህ እየሞትኩኝ አልኖርም። ይሄ ወልቃይት ራያ እያልክ ልትሸውደኝ አትችልም። የራያ አስመላሽ ኮሚቴ የዚህ አስመላሽ ኮሚቴ እያልክ እየቀለድክብኝ አትሞክርም። ባለፈው ሰሞኑ ያወጡት መግለጫ አለ የፋኖ ኃይሎች ያወጡት መግለጫ ሰምታችኋል። እሱ አልደግሞም። ከብልጽግና አልወጣንም ገና። ብልጽግና ደርግ ቁጥር 2 ነው በብዙ መንገድ። ኢህአዴግን ከማድነቅ ይልቅ ማንን ነው የሚያደንቀው? አልፎ ኢህአዴግን ተራምዶ ደርግ እንዲያደንቅ ነው ሰው ኢንካሬጅ የሚያደርገው። ኢህአዴግ ጭራቅ፣ በሊታ፣ ዘራፊ፣ ልማት ማቅ፣ ሰብአዊ መብት ማቅ 27 ዓመት ሙሉ አጨልሞት የነበረ ሰው አቤት ከየት ይምጣ? አሁን ያ ጊዜ ከየት ይምጣ? መለስ ከየት ይመጣልሃል? አርከበ ኮንዶሚኒየም ገነባልሃለሁ ብሎ ስንት ነገር ሲገነባ የነበረ ስንቱን እድለኛ ያደረገ ወርቃማ ጊዜ በኢህአዴግ ጊዜ በኃይለማርያም ጊዜ ጨርሶ ሄደው ማናት አዳነች አበቤ መታ ለእገሌ ሐኪም የአትሌት እገሌ ታዋቂ ሰዎች የሆነ አክትረስ እና ብቻ ስክሪን ላይ ለሚዲያ ፕሮፓጋንዳ የሚሆን የሆነ ሾው ላይ ደረሰና ሌሊት ሄዶ በሰርፕራይዝ ያደረጉ ቤት ሽልማት ቆጥቦ ገንዘቡን አስቀምጦ ለልጆቼ ከቤት ክራይ አወጣለሁ ብሎ በጣም ውድ በሆነ ገንዘብ ከአረብ ሀገርም ከየትም አጠራቀማ ገንዘቡን ብሔራዊ ባንክ ንግድ ባንክ ያስገባቸው ግን ጥርቅም አድርጋ በልታ እሷ ጊፍት እያለች ቤት ታድላለች እና ይሄ የሚደነቅ ነው ይሉታል። ይሄ መንግስት ልማት በልማት እኮ ነው ይሉታል። ከዛ ኢህአዴግ ግን በፍጹም ኢህአዴግ እንዳትናፍቁ። ኢህአዴግ ዝለሉና ቅድመ አያቱን የእናንተ ቅድመ አያት ደርግ ነው፣ ደርግን አድንቁ። እኔማ ኢህአዴግ ነኝ እኮ ማሊያን የቀየርኩት ኢህአዴግ አባል የሚለው አይዲ ካርድ ቀይረ ብልጽግና ስላደረኩት አይዲ ካርድ ነው የቀየርኩት እንጂ እንትን እኮ አይደለም። እና አልፋችሁ ኢህአዴግን ጽሉትና ደርግን ውደዱ ነው። አንድ ነግራችኋለሁ። ደርግ የሚደነቅበት ጊዜ፣ ደርግ ጥሩነቱ የሚነገርበት ጊዜ፣ ደርግ ዲሲፕሊን ነበር ተብሎ የሚነገርበት ጊዜ ይሄ ሲመጣ የበለጠ ይሄ መንግስት አደገኛ መሆን በተለይ ከትግራይ ፐርስፔክቲቭ ከአማራ ህዝብ ፐርስፔክቲቭ ይሄ የመርሳ ህዝብ ደርግ ምንድን ነው ብትሉት መርሳ ያውቋል። ይሄ ሁላ በተለይ በአዴን የነበረባቸው አካባቢዎች በሙሉ የዛ ህዝብ ያውቋል። ሰቆጣ ህዝብ አካባቢ ያውቋል ምን ማለት እንደሆነ። ሐውዜን ህዝብ ነው የምትነግሩት። የሐውዜን ህዝብ ደርግ ጥሩ ነበር፣ ዲሲፕሊን ነበር፣ አገር ወዳድ ነበር እና የህዝብ ሞት በጣም የሚቀፋው ስለ ሰብአዊ መብት ምናምን የሚቆረቆር ነበር ብላችሁ ለሐውዜን ህዝብ ትነግሩታላችሁ? አትነግሩትም። የበለጠ እንዲነጠል የበለጠ እንዲጠላችሁ ነው የሚያደርገው። ይሄ እኔ እንደምጠላው ማለት ነው። ወደ እኔ እየመጣ ነው ማግኔት እንደ ማግኔት እኔ ወዳለኝ ስሜት እየመጣ ነው። እኔ በልኩ ስለማቃችሁ ነው። ደርግ ቁጥር 2 ከብርሃኑ ጁላ እስከ ተራ ምርኮኞች ጉዳይ አነሳ። ከዛ በኋላ ውድ ቪዲዮ መጥቶልናል። ውድ ቪዲዮ የአንድ ምርኮኛ ታሪክ የሚገርም ነው። መቼም ይሄ ሶሻል ሚዲያ የማያመጣው ነገር የለም። እንቀጥላለን ተመልካቾች ስለዚህ ጉዳይ። አሁን ያሉበትን ደረጃ ከዛ ጋር ሲያነጻጽሩት ምን ይሰማዋታል? ጨፍጫፊ የተባለው የደርግ ወታደር ዛሬ ህልውናውን ለማግኘት በእናንተ ትግል እድል አግኝቷልና እስቲ ወደ ኋላ ተመልሰው የኢህአዴግን የዛን ጊዜውን የበተና ሁኔታ ያስታውሱን። ያን ጊዜ የደርግ
ሰራዊት የ102ኛ የሁለት ክፍለ ጦር አባል ነበርኩኝ። ጨፍጫፊ የሚባለው እኔ ያን ጊዜ ህዝብ የሚጨፈጭፍ ጦር አላየውም። ውስጡ ነበርኩ። ህዝብ ሲጨፈጭፍ ሳይሆን እኔ የማውቀው በስህተት ከህዝቡ ሰው የገደለ ወይም ደግሞ አንዳንድ ዲሲፕሊኑ ጥሩ ያልሆነ ወታደር አስገድዶ የደፈረ እርምጃ ሲወሰድበት ነው የማውቀው። እርምጃ ይወሰድበት ነበር። ስትሮንግ ዲሲፕሊን ነበረው። ህዝብ የሚጨፍጨፍ ህዝብ ማጎሳቆል ነገር አልነበረውም። ጓድ መንግስቱ ኃይለማርያም ጊዜ ካሉብ ላይ በቃ ሁሉም ጓድ ነው። ያው ሰማት ሴትዮዋን ጓድ ነች የምትለው እሱ በቃ ይሄም ደርግም የሚያስታውሰው አለባበሳቸው ጭምር ይሄ ትዝታ ካላችሁ ዩቲዩብ ላይ ነው የምታገኙት። ይሄ ጠፍቷል። ዩቲዩብ ላይ የደርግ አለባበስ ምን ይመስል ነበር፣ ደርጎች ምን ይመስሉ ነበር ካላ ይሄንን ነው አለባበሳቸው ምናምን ቀኝ ግራ ምናምን እንደዚህ ማለት ነው። ልብሳቸው ራሱ አለባበሳቸው ምናልባት ይሄ አየር ኃይል አንደኛው ምድር ኃይል ኮፍያው ጭምር ምስኪን ነች እቺ ኮፍያ። አሁን ወደ ከዚህ ሲሪየስ ወደ ሆነች ጉዳይ ይሄ ጓድ መንግስቱ ኃይለማርያም ጓድ ማለት ኮምሬድ ማለት ነው፣ ብጻይ ማለት ነው፣ ጓዴ ማለት ነው። አሁንም ጓድ መንግስቱ ኃይለማርያም አዲስ አበባ ናቸው። አሁን ተክል እየተከሉ ነው። የደርግ አመለካከት የደርግ እንትን እንዲያቆጠቁጥ እየሰራ ነው። ጥርሱ የረገፈ ትልቅ አንድ ዶክመንት 2 እድል የተሰጠው ሰው እኛ ዘራፍ ሲል ከጎንና ጎን ሳህልና አዲስ አበባ ምን ይመስላል? ረገዳው አዲስ አበባ ነው። አዲስ አበባ ሆኖ ረገዳው እኛ አሰብ ቀይ ባህር ምናምን። በዚህ በኩል ደግሞ ሳህል ነው። ውድ ቪዲዮ ነው ተመልካቾች። ግንባር ሓርነት ኤርትራ በላው ላይ በደረሰበት ችግርና በደል ምንም እንኳን እኛ እሳትና ጥይት ይዘን ብንመጣም ለእኛ ትክክለኛ የሆነውን ፍትህ በመስጠት 3000 በላይ የሚገኝ በእጁ ምርኮኛ ነፃነቱን ሲሰጥ በጣም ደስ ይለኛል። በዛሬው ዕለትም ማለት ነው ይህን 2ኛ ጊዜ መግለጫ ሲሰጠን እኛ እምነታችን ካሁንም በፊት ቢሆን በቀይ መስቀል ሳይሆን በህዝባዊ ግንባር ብቻ ነው። ያዘን ህዝባዊ ግንባር። የዛሬው ቀን ለኔ ልደቴ ነው። ለኛ ልደታችን ነው። ዳግም ትንሳኤያችን ነው። ትንሳኤያችንን ያበሰረልን ከእግዚአብሔር በታች አስቀድሜ ክቡር ጠቅላይ ሚኒስትራችንን እጅግ አድርጌ አመሰግናለሁ። የኢትዮጵያ ህዝብም ወታደር ጌታቸው ካሳ ይባላለሁ። አሁንስ የውይይቱን ስነ ጽሁፍ ካቀረቡት ከመቶ አለቃ በቀጣይነት በ1973 ተቀጥሬ ናቅፋን ያየሁ አሁን የቀመስኩ አልጌና ድረስ የኢትዮጵያ ወታደር ነኝ። 21ኛ ተራራ ክፍለ ጦር ነኝ። የ21ኛ ተራራ ክፍለ ጦር አባላትም ሆነ በዛሬው ዕለት በእንግድነት እዚህ የመጣችሁ ለዚህ ቀን እንኳን አበቃን እግዚአብሔር እያልኩ እውነት ነው ለትውልዱ ምንድነው የምናስተላልፈው? ትውልድ ከኛ ምን ይማራል? ብዙ ይማራል። ቀይ ባህርን የተረከብነው እስከ ቀይ ባህር ሄጄ አጥንተን ከስክቼ ደምን አፍስቼ ብዙ ጓዶችን አልገለናል። ናቅፋ ላይ አጥቼ የመጣሁት ወታደር ጌታቸው የ1ኛ ተራራ ክፍለ ጦር። በዚህ አጋጣሚ ኮሎኔል ውብሸት ማሞ ነፍሱን ይማረውና ጀግናው የ1ኛ ተራራ ክፍለ ጦር መሪ ከርከበት አፋቤት የቀረው ነው። እጅግ ያሳዝናል። የሚገርም ነው። መልክ ተቀያየረ። የሚገርም ነው። በጣም አርጅቶ ምናልባት እድሜው ስለሄደ ሊሆን ይችላል። በወጣትነቱ ግን ያምር ነበር። ኮሎኔል ውብሸት ሲል ኮሎኔል ውብሸት በጣም ያሳዝናል ምናምን የሚለው እዚህ ጋር ብዙ ሰው ሊያሳዝን ሞከረ። እኛ ጎግል አድርገን ኮሎኔል ውብሸት እኛ አልገደልነውም አሉ። የሻዕቢያ ሰዎች የነገሩኝ ነው። ዛሬ የነገሩኝ ውሸት ነው። ሰውየው ትላንት ያቀረብከው ሰው ነበር፣ ውሸት ነው፣ እኛ አልገደልነውም፣ መንግስቱ ኃይለማርያም ነው የገደለው አሉ። የ21ኛ ተራራ ክፍለ ጦር ሙሉ በሙሉ ባላሰበው ሁኔታ ሙሉ በሙሉ ደመሰስ ነውና አጋጣሚ ሰራዊቱ ሲያልቅበት ኮሎኔል መንግስቱ ኃይለማርያም አዛዡ ዋና ኮሎኔል ውብሸትን ረሽኖታል። በሰራዊት ፊት ረሽኖታል። ምክትሉ ደግሞ ነበር እንዲያው ረስቸዋለሁ። ምክትሉ ነበር ሙሉ ማዕርጉን ገፎ ዜሮ አደረገው። ኮሎኔል ውብሸት ግን ወታደር ጦሩ ፊት ነው የረሸነው። በጣም ያሳዝናል ብሎ ሰው የሚናገር ውሸት ነው። ጦር ግንባር ላይ አልሞተም። አጋጣሚ ይሄ የሚመለከታቸው ሰዎች ስለነገሩኝ ነው።
ባጫ ደበሌ ከሰሐል ወደ ሰሐል እንሂድ። ባጫ ደበሌ አድናቆቱን መቆጣጠር አልቻለም። ለአለቃው በአብይ የመሳሰለ ጀግኖች መመራት እድል ነው ብሎታል። አብይ በሚሳኤልና በድሮን የምትታመሰው ዱባይ በጭካኔና በደፋርነት በጀግንነት ስሜት ሄዶ ማንነቱን አሳይቷል ይላል። የሚገርም እኮ ነው ይሄ ሰው በእውነት። እንዲህ እያሉ ነው እንጀራ የሚበላው ብልጽግና መንደር፣ እንዲህ ብሎ ነው የሚበላው። ዓለም በሙሉ ኢትዮጵያ በቀጥታ የዚህ ጦርነት አካል መሆኗን አሳይቷል። አንደኛው ይሄ አላወቀም ሰውየው ዛት ኢዝ ኢትዮጵያ ብሎ የእሱን ጊዜ ያኮራል። በሰው ነው የሚያጽፈው ዞሮ እና there is no greater honor and privilege than being led by a heroic leader አብይ ማለት ነው። እና በወረራ ትግራይ በጦርነቱ ጊዜ ጭምር ዩኒፎርም ለብሶ ሄዶ ተዋግቷል ይላል። ሄዶ መርቷል፣ ጦርነት መርቷል ገብቶ ጀነራል። ይሄ ሰውዬ ከራስ ልዑል ነው ማን ሆቴል ከኮምቦልቻ ዘሎ ሲሸሽ ይሄ መጥቶ አድኖኛል እያለ ነው። አብይ መጥቶ አድኖኛል እያለ ነው። የዱባይ ዛሬ አመሻሽ መጥቷል። ሲቀጥፍ ነው፣ አንደኛው ሲቀጥፍ ነው፣ ሲያስመስል ነው። እኔ በእንደዚህ በችግራችሁ ጊዜ መጥቻለሁ እና ያላንተ ማን አለኝ ቶሎ እኔ ያው የጩልሌ ስራ እኮ ነው የሚሰራው እኮ ከብልጽግና ፖይንት ኦፍ ቪው ነው እንጂ ከኢትዮጵያ ኢንተረስት ፖይንት ኦፍ ቪው በፍጹም ሊያያት አይችልም። አሁን ይሄ ዓለም በሙሉ እንዲህ ተወጣጥረው ባሉበት ሰዓት ኢራን ከኢራን ድሮን ስጭኝ እያለ በኮንትራባንድ ሲገዛ የነበረ ሰው በዚህ ሰዓት መጥቶ ከአንቺ ጋር ነኝ ብሎ ራሱ ዓለም በሙሉ ፈርቶ ደንግጦ ባለበት ሰዓት መጥቻለሁ ይላል። ኦልሬዲ አሁን ችግር ስለሌለበት እኮ ነው፣ ክሊራንስ ስላገኘ እኮ ነው የሄደው እኮ ዝም ብሎ አይደለም። እና በድሮን ፓይለቱ ዝም ብሎ ይሄዳል እና የዱባይስ ና ይሏል፣ እሺ ብሎ ይፈቅድለታል። ግን አሽቀባጭ እና አጭበርባሪ ተወዳጅ ለመወደድ ልክ ትዴፍ ተመለስ ተብሎ እየተመለሰ ባለበት ሰዓት ዩኒፎርም ለብሶ በቃ እጅግ ዋጋለሁ ብሎ ለማጭበርበር የኢትዮጵያ ሕዝብ ዘምቻለሁ ብሎ እንደሄደ ማለት ነው። አሁን ወደ ጦር ግንባር ጀግንነቱን አሳይቷል። እንደዚህ አይነት ጨዋታ እውነት ዜጋ ከሆነ የጋሞ ሕዝብ የት ነው ያለው? የጋሞ ሕዝብ ምን ይላል? ጋሞ በዚህ አጋጣሚ ሀዘናችን ጥልቅ ነው። ጽናቱን ይስጣችሁ ማለት እንወዳለን። ጣና ሚዲያ ሁሉም ምን ያህል ከባድ እንደሆነ ይገባናል። ይሄ ቤተሰብ ማጣት ለዛም በድንገት ለዛም በጎርፍ በመሬት መናድ መንሸራተት 100 ምናምን ዜጋ ነው ያጣችው ኢትዮጵያ። 100 ምናምን ዜጋ በፌስቡክ እንኳን አልጻፈም አብይ አህመድ በሰው እንኳን ጽራት እንትን አድርጋችሁ ሀዘን ይገልጻል ምናምን ብሎ ኢመርጀንሲ ነገር እንኳን ወደዛ አላከም፣ በሄሊኮፕተር በምናምን አላከም። አፈ ጉባኤ ነው ዛሬ ምናምን ሄደ ሲባል የነበረው። አርቲስት ቢሆንስ በአርቲስት እገሌ ሞት በጣም አዝኛለሁ። በደበበ እሸቱ እኮ ሀዘን የገለጸ እኮ ነው አብይ አህመድ። ደበበ እሸቱ ኢትዮጵያዊ ነው፣ ጄኖሳይዳል ነው። ይሄን የአሜሪካ ቢሆን ነው ይጠረዝ ይባረር ነበር። በደበበ እሸቱ ሀዘን የገለጸ ሰው 100 ምናምን የጋሞ ሕዝብ ኢትዮጵያዊ እናንተ ጀግኖች የጋሞ ሕዝቦች ሲላቸው በደስታ ሸልመው ይሄ ባህላዊ ልብስ አሸልመው እንትን አድርገው በባህላዊ እንትን ሲያደርጋቸው ነበር፣ ሲንከባከቡት ነበር። ኮዛ ሄዱ። በመጥፎ ጊዜያቸው ደግሞ ከጎናቸው መቆም ነበረበት፣ እንደ ሀገር መሪ ጭምር። ቢያንስ አንድ ሰንተንስ ዝም ብሎ ሀዘን አንድ ደቂቃ ቪዲዮስ ይበዛበታል ለጋሞ ሕዝብ፣ ለጋሞ ጎፋ ሕዝብ እንደዛ። እውነት ግን እርዳታ እያሉ ነው። ፌደራል መንግስት መጥቷል ማለት ለኛ አሁን በርካታ እንደው እኛን ያኖራል ብለን ነው የምናስበው። መንግስት እንዲደግፍ ነው እኔ የምፈልገው። ሌላ ነገሮችን በቃ ብዙ ነገር በርካታ ነገር ላምም የለም በግም የለም ምንም ነገር ሁሉንም አልቋል በቃ። ስለዚህ አሁን መንግስት እንደሚደግፍ እሱን ጠይቃለሁ እንጂ ጋር ይደረግ መንግስት የሚደግፍ እስኪ ይህን አቆፍሮ ምንም ብሎ እስኪያገኝ ድረስ መንግስት ልጆቹንም እሱንም እንዲደግፍ እንፈልጋለን። ሌሎችም አሉ ደግሞ በአካባቢው ላይ ደግሞ አሁንም መሬቱ እየተበጠሰ ቆርቆሮ ቤትን ተሰብሮ ሁሉ ያልቆ በአካባቢ ብዙ ችግር አለ እዛ ሰፈር። እንግዲህ የኢትዮጵያ ሕዝብ መንግስት ብልጽግና እንዲደርስለት አጣብቆ ይሄን ሕዝብ በተለያየ መንገድ ሰብአዊ እርዳታ ከጋቨርመንት ከመንግስት ውጭ ያለው ቢያደርገው በቂ ነው ማለት በቂ ነው። ሰው ኮሚቴ ሆነ ይሄን ኢኒሺያቲቭ ወስዶ ማድረግ በጣም ጎበዝ ማህበራዊ ሚዲያ ላይ ቲክቶክ ላይ የምናውቃቸው ሰዎች እኮ ትልቅ ተጽዕኖ የሚፈጥሩ ልጆች አሉ። እነሱ እንኳን ይሄን ኃላፊነት ቢወስዱ ቶሎ ይደርሳሉ። ከሁሉም በላይ ግን ማጽናናት ነው።
ልጆቻቸው ውድ የሚባሉ ልጆቻቸው ቤተሰቦቻቸው ያጡ ናቸውና ከጎናቸው ነን ብሎ አንድ መሪ ሲሄድ እገሌ እኮ መጥቶ ነበር አጽናናኝ እኮ ጥሩ ነው እኮ በሳይኮሎጂካሊ ይሄ እኮ ሂል ያደርጋል። አብይ ለኔ ገዳይ ነው፣ መጥፎ ሰው ነው ለእንደኔ አይነቱ ምንም ዝም ብሎ የማያውቀው ስለ ትግራይ ጦርነት ሰምቶ የማያውቅ ጋሞ ህዝብ ገበሬ አርሶ አደር ግን ሄዶ መሪ እኮ ነው ይሄ ማለት እኮ አብይ ነው ቢባል መልኩ እንኳን በቲቪ እንኳን የማያውቀው አብይ ሀገር ሰው ነው እና በርታ ሲለው የሀገር መሪ መጥቶ አበረታታይ ነው የሚለው ደስ ይለዋል ነው የመጽናናት ስሜቱ ይጨምራል ነው። አብይ ግን ምክንያቱም የጋሞ ህዝብ ድሮን የለውም ደሃኗ ሀብታም ቢሆን ድሮን እንደ ዩኤ እንደ ቤንዛይድ ድሮን የሚሰጠው ገንዘብ የሚሰጠው ቢሆን ኖሮ ዱባይ አይደለም ሄደው ሁለት እድል ይኖረው ሁለት ጥቅም ይኖረው አንደኛ የራሱ ህዝብ ነው፣ ሁለተኛ ደግሞ ሀብት አለው ይሰጠዋል ማለት ነው ድሮን ይሰጠዋል ማለት ነው። ግን የለው አጋጣሚ ሆኖ ይሄ ህዝብ ድሃ ህዝብ ነው። ልጆቹ ለእንካው ወታደር አምጣ እያለ ከልጆቹ እየተጠቀሙ ወደ መከላከያ ይገባሉ እንጂ ጠብ የሚል ከብልጽግና እዛ አካባቢ የሚገኝ ትሩፋት የለውም እና ወዳለው ነው የሚሄደው ነው ሁሉም ወዳ ሲኖር ብዙ ሰው ይወድሃል። ለዛ ነው ዱባይ በችግር ጊዜ እመታለው ምናምን የሆነ ነገር ችግር ስጋ ሳይኖር ጸጥ ብሎ ሄደው የሆነ ሪስክ ወስጄም በሆን ሊሄድ ያለው የሌለው የጋሞ ህዝብማ ምን ያመጣል? ጋሞ ህዝብ የት ይሄድበታል? እሱ የአብይ አንድ ማጭበርበሪያ አንድ ስልት እንገራችሁ ሌላ ልጨምር ወደ መጨረሻ ሁለት ጉዳይ ቀርቶናል። ሲያጭበረብር እዚህ ዋሽንግተን ዲሲ መጥቶ ባለፈ የዛሬ 8 ዓመት 7 ዓመት ኢህአዴግ እኮ ኢንፍራስትራክቸር ገንብቷል፣ ሰው ግን አልገነባም። ኮንዶሚኒየም ቢገነባ መንገድ ቢገነባ ኢትዮ ቴሌኮም ቢገነባ መብራት ኃይል ቢገነባ ምን ዋጋ አለው? ይሄ ኢንፍራስትራክቸር ዊዛውት ኢንፍራስትራክቸር ኢዝ ጉድ ፎር ናቲንግ ምናምን አለ። ኢንፍራስትራክቸር የሚባል የዲክሽነሪ ቃል አምጥቶ ፋብሪኬት አድርጎ የሌለ በተአምር ሰው ያጨብጨብጫር ምድረ መሀይም ደሞ አለ እዚህ ጨብጨብጫ ያደርጋል። ተምሯል የሚባል እኮ ነው አድራሽ ውስጥ የገባ ቲኬት ብሪፍ ተደርጎ ትገባለህ የሀገር መሪ ይመጣል ወያኔ ያሸንፋላል ብሎ ይመጣ ሲያጨበጭብ አሁን አብይ ያስጨበጨበው ነው በድጋሚ። አሁን መጨረሻ ላይ መጣና የምታውቁት ሞጆ መንገድ እኔ እንኳን አልደረስኩበትም፣ ግን ሞጆ ጥሩ መንገድ ነው የሰራዋሉ። ከአዲስ አበባ ይሄ አዳማ መንገድ እኔ አላውቀውም፣ ግን በቲቪ አውቀዋለሁ። ሰፊ ነው፣ ስታንዳርዱ ለየት ያለ ነው በኢትዮጵያ ስታንዳርድ ለየት ብሎ ኢህአዴግ በዚህ አካባቢ የፈለገው የንግድ የብዙ ነገር ፈልጎት ነው የገነባው። ያኔ የሞጆ ሐዋሳ ምናምን የገነባው ነበር። እንግዲህ ሌላ አካባቢ እኮ መንገድ የለም ሊል ይችላል። የኢህአዴግ ፖሊሲ ነው በዛ ሰዓት የትኛው ቅድሚያ ልስጥ ብሎ የሰራው እሱ ነው። አብይ ተቃወመ። ታውቃላችሁ እሱ ተቃውሞት እንደነበር እንዴት ይገነባል ብሎ ከዛ መጨረሻ ላይ ብልጭልጭ መጣ። አዳነች አበቤ ስለ ብልጭልጭ ታደንቃለች። አዲስ አበባ ልማት ነው። አዲስ አበባ እስከ ሞጆ ሐዋሳ የተዘረጋው ግን ልማት አይደለም የኢህአዴግ አለው። እኔ ለማስረጃ እንዲሆናችሁ ነው ተመልካቾች። ከሞጆ ሐዋሳ የሰራ ነው ሃይዌይ ኢትዮጵያን በኢሪጌሽን ይቀይራል። ምን ያደርጋል ሃይዌይ? እኛ ሁላችንም ሸራተን መግባት ለኛ ብርቅ ስለሆነ ሸራተን ከገቡ ይበቃቸዋል ብለን የምናስብ ሰዎች ነው። ከሸራተን ወጥተው መሄጃ መንገድ ያስፈልጋቸዋል ብለን አናስብ። ሃይዌይ የሚያስፈልገው የሚበላ ሲሆን በልቶ የሚነዳ ዜጋ ያለበት ነው። 1 ሚሊዮን መኪና የሌለበት ሀገር ሃይዌይ የገነባች ለኢሪጌሽን ኢንቨስት የማታደርግ ከሆነ አልገባትም፣ አይሆንም። አሁን ኮሪደር ቅድሚያ ይሰጠዋል ወይ ይላል። ምን ቅድሚያ ይሰጣል? ከመቆሸሽ በላይ ከጤና በላይ ተንቀሳቅሶ ውሎ ከመግባት በላይ። ግን ሪቨር ፕሮጀክት በሚመለከት ብዙ ችግር እያለ ያን የሚያክል ሀብት ማፍሰስ ያስፈልጋሉ የሚሉ ሰዎች አሉ። እነዚህ ሰዎች ችግር ለዘላለም ከኛ ጋር እንደሚቀጥል ካለመገንዘብ የሚነሳ ይመስለኛል። ችግር ነፃ የሆነ ኢትዮጵያን መፍጠር አይቻልም። ከሞጆ ሐዋሳ የሰራ ነው ሃይዌይ ኢትዮጵያን በኢሪጌሽን ይቀይራል። ምን ያደርጋል ሃይዌይ? ሃይዌይ የሚያስፈልገው የሚበላ ሲሆን በልቶ የሚነዳ ዜጋ ያለበት ነው። 1 ሚሊዮን መኪና የሌለበት ሀገር ሃይዌይ የገነባች ለኢሪጌሽን ኢንቨስት የማታደርግ ከሆነ አልገባትም። እንግዲህ ኢትዮጵያስ ይሄ ሁሉ ሃይዌይ መንገድ አዲስ አበባ መንገድ ምሰራው አዲስ አበባ የኢትዮጵያ አስፋልት ላይ ጥሩ መንገድ ተገነባ። በጣም በ5 ደቂቃ ነው በ10 ደቂቃ ነው ምንዳው ይያሉ እነ ሰራዊት ፍቅር የሚቀልዱባት አዲስ አበባ ሁሉም የአዲስ አበባ ህዝብ ትራንስፖርት መንገድ መኪና አለው ወይ ነው? ቅድሚያ የሚሰጠው ኮሪደር ነው ወይ ነው? ብልጭልጭ ነው ወይ ነው? ይሄን ስትሰሙ ተመልካቾች የዚህ ብልጽግና መንግስት እርስ በርሱ የሚጣረስ በፍጹም ኮንሲስተንሲ የሌለው ሐሳቡ ፉርሽ የሆነ መንግስት እንደዚህ አይነት መንግስት የለም። ጊዜ ጉዳይ ተመልካቾች ትላንት የተባረረው ሰለሞን ቦጋለ ደግ አደረኩ ብሏል።
እኔ የትግራይ ህዝብ ምናምን አላልኩም። ትግራይ ህዝብ በደል አልበደልኩ ጁንታ ይደምሰስ ነው ያልኩት ምናምን። ፍርድ ቤቱ አሜሪካ ፍርድ ቤት ለተጋሩ ያደላሉ አለ። አሪፍ ነው። ከዚህ በፊት እነ ሱዛን ራይስም የቲፒኤልኤፍ አገልጋይ ይሏቸው ነበር። ጥሩ ነው። ይምሬ ነው። እነ ኦባማም የቲፒኤልኤፍ አገልጋይ ጥሩ ነው። ቲፒኤልኤፍ በዚህ ደረጃ የትግራይ ህዝብ ፖለቲክስ በዚህ ደረጃ ከፍ ካለ ጥሩ ነው። የአሜሪካ ፍርድ ቤቶችም ለተጋሩ ያደላሉ ሲባል ምን ያህል ሰገጤ ምን ያህል ይሄ የዘመነ ካሴ የአማራ ህዝብ ጠላት እያለ የፋኖ ሲል ነበር። የብልጽግና ፋኖ መረጋሽ ላይ ይሄ የአማራ ኃይሎች አሁን ያለው ለፍትህ ለዲሞክራሲ ለእኩልነት የሚታገለው የአማራ ኃይሎች አይደለም። ይሄ የድሮ ብልጽግና በሰርቲፊኬት የተሸኘው ነው። ይሄ በሰርቲፊኬት ታንኪው ብሎ ጁንታ ደምስሳል ተብሎ ታንኪው ተብሎ የተሸኘ ነው። በሰው እኮ አሜሪካ ምንም ለኔ እኮ አሜሪካ ምንም አይደለችም እኮ ደሞ አለ። አሜሪካ በሜክሲኮ ገብተ በሜክሲኮ ስንት አገር ሙሉ አቆራረጥ በእንግሊዝ አቆራረጥ ፈተ አሜሪካ እንግሊዝ አሜሪካ ሻለኛ ብሎ አሜሪካ አሳይለም ጠይቀ ምን ነው አሳይለም ብሎ ይጠይቃል እንዴ? አልፈልግም እኮ ነው። በቃ እኔ የተሻለ እድል አለኝ። ብልጽግና ምንም ባያረገው እንኳን ብልጽግና ገሎኛል እንኳን አይባልም። አቁስሎኛል፣ አስሮኛል፣ ምናምን አድርጎኛል ተብሎ ብልጽግና አብይ እንኳን ምንም ያላደረገው መጥቶ እኮ አሳይለም ይጠይቃል። እዚህ እኮ ምን ጥርጥር አለው? ይሄ የብልጽግና ባለስልጣናት አሳይለም ይጠይቀው ለአሜሪካ ብልጽግና የላካቸው ሰዎች እኔ በግልጽ በቅርቡ ማጋልጠው ሰው አለ እዚህ የምታውቁት በግልጽ እና በሚዲያ የምታውቁት ሰው በግልጽ ማስረጃ አድርገን ቁጭ አድርገን ምናቀርበው ያጠናቀርነው ነው። የሚኒስትር ልጆች፣ የጀነራል ልጆች፣ የጀነራል ቤተሰብ አሜሪካ እኮ አሳይለም የጠየቁ ሰዎች እኮ አሉ እኮ። ግን እነሱ ፈላጭ ቆራጭ ናቸው ኢትዮጵያ ምድር ላይ። ይሄ ሰውዬ ግን ደግ አደረኩ እኔ ምንም አላደረግኩም የትግራይ ህዝብ አልነካሁም ደግሞ በቃ አይቆጨኝም ይላል። ይቆጫል። እሱማ ይቆጫል። በደንብ አድርጎኝ ነው የሚቆጭ። እና ትራክመና ያሳለም ቀጠሮ ፍርድ ቤት አርኩኝ። ቀጠሮዬ ላይ የነበረው ነገር በቃ ሙሉ ለሙሉ የኔ አሳይለም ጥያቄ ሳይሆን ስለ ህዋት በነበረው ጦርነት ላይ ነው ወሬው የነበርና አማፕ በጣም ደስተኛ ነኝ እኔ ባረኩት ነገር ምንም ሮንግ ነገር መጥፎ ነገር ያረኩት ነገር ስለሌለ ህሊናዬ ደስተኛ ነው። ጎንደር ላይ ከዚህ በኋላ ክቡር ከንቲባችን ተናግረውታል። የትግራይ ተወላጅ እንዲያውም ችግር ካለባቸው ሳይሆን ሁሉም ወጥቶ የሆነ ቦታ ላይ መቀመጥ አለባቸው። ሁሉም የትግራይ ምክንያቱም እኛ ለአማራም ብሎም ለኢትዮጵያ መስዋዕት ከፍለን ሀገራችን ማቆም አለብን። ደሴ ላይ የተሸወርነው ጎንደር ላይ አሁን ደሴ የተሸነፍነው በተጋሩ ነው። ደሴ ተሸውደናል። ውስጥ የነበሩ ተጋሩ ናቸው እንድንሸነፍ ያደረጉ ነው። ጎንደርም ሁሉም ሰብስበን አንድ ቦታ ላይ ማስቀመጥ አለብን። ይሄ ቲፒኤልኤፍ ነው እንጂ የትግራይ ህዝብን አልነካውም ይላል። አሁን ትግራይ ህዝብ አልነካውም። ቲፒኤልኤፍ ግን እንትን አድርጌዋለሁ ፍርድ ቤት ሄጄ ቲፒኤልኤፍ ይደምሰስ ጁንታ ይደምሰስ ብለሃል አለኝ ዳኛው አለ። አሁን እንደዚህ ብሎ ዳኛ ይጠይቃል? በእውነት ኦልሬዲ ሄደሃል ተደምስሰሃል ሄዳሉ። ነገሩ እኮ ፍትህ ይዘገያል እንጂ ይረጋገጣል። አብይ አህመድም የሱ ቡድንም የጊዜ ጉዳይ ነው የምለው የነገ ሰው ይበለን ብዬ እዚህ አስረግጬ የምናገረው የነገ ሰው ሲባል ቁም ነገር አለው ማለት ነው። ፍትህ ዛሬ ባይረጋገጥም ዛሬ ስልጣን ላይ ያለው ተጠያቂ ባናደርግም ዛሬ በተለያየ መንገድ ተደብቆ ያለው አሁን ግራ ወደ ቀኝ ወደ ግራ ሲለደበረ ማንም አለሌ ዛሬ የትም ደብቁኝ ብሎ ራሱን አጥፍቶ ነው ያለው። መጣበታል አንድ በጣም እያንዳንዱ ዝም ብሎ አይደለም የሚነገር። ይሄ ሰው ማን ሰምቶ ነበር? ማንም በውስጥ ነበር የሚሰራው በትክክል በህግ በማስረጃ አሜሪካ በማስረጃ ነው ሁሉ ነገር በማስረጃ ነው። ከዛ ውጭ ነገር የለም። ከዛ በተረፈ ሪፖርተር ዛሬ ነው ያወጣው ትናንትና ዛሬ አይታችሁ ከሆነ ብዬ ነው ምርጫ ማካሄድ ትችላለህ በቃ ነገታቸው ስምረት ክሳችን አንስተናል ስላሉ እግዱን አንስቼልሃለሁ ይላል። የፌደራል ከፍተኛ ፍርድ ቤት በምርጫ ቦርድ ላይ የተጣለውን እግድ አነሳ። ይሄ ማለት ኦፍላ ለማጣ ምዕራብ ትግራይ ጸለምቲ ምርጫ ማካሄድ ትችላለህ እንትና ይቅርብኝ ብሎ ስላነሳ ማካሄድ ትችላለህ ብሎታል። አታደርግም። ይሄ አሁን የተጠቀሰው አታደርገው። አጋጣሚ ግን መረጃ ስለሆነ አይናቅም ብዬ ነው። ተመልካቾቻችን ለነበረን ቆይታ እጅግ እናመሰግናችኋለን። ሚዲያውን ደግፉ። ሚዲያውን ስትደግፉ ዜልካሻፕ ቁጥር አለ አሜሪካ ያላችሁ ተመልካቾች ማለት ነው።
ሚዲያውን ደግፉ፣ አበረታቱ። ሳተላይት ለሚከታተሉ ተመልካቾች የምንደርሰው በእናንተ ነው። ደጋግመን ነው የምንናገረው። ስለዚህ እናንተ ድጋፍ ከሌለው ሳተላይት ያለው አይኖርም። እስከዛሬ ድረስ የታገን እዚህ ደርሰናል። ቀላል 4 ዓመታችን አሁን ልናከብር ነው። ላይክ አድርጋችሁ ስጡ፣ ሰብስክራይብ አድርጉ። ለነበረን ቆይታ እናመሰግናችኋለን። ታንክ ዩ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።